ኧረ እኔማ ህይወት አለኝ ወሂድ። ስለዚህ አሁን ወደ ሌላ ነገር እንትን ነው ፎካል ፖይንቶች እያሉ ማርጂናል ፖይንቶችን እያነሳ ወደ ሌላ ነገር አትሄድ እባክህ። መጀመሪያ ያነሳው ፖይንት አሪፍ ስለሆነ መልስ ልስጥ። አንድ ነጥብ ላይ ብቻ አተኩሪ። አብርሃም ነቢይ ስለመሆኑ አብርሃም ጻድቅ ስለመሆኑ ሙሴ ነው የነገረ በኦሪት ላይ አይደለ? ቀጥል። እሺ ሙሴ ከአብርሃም ከ600 ዓመት በኋላ መጥቶ የነገረ ከሆነ ከሙሴ በፊት አብርሃም ነቢይ ስለመሆኑ ሰው ስለመሆኑ በምድር ላይ ኤግዚስት ያደርግ እንደነበረ ከሙሴ በፊት የነበረ መረጃ ስጠኝ እስቲ ለኔ። ቴንክ ዩ። እሺ የኛ የክርስትና እንትን በሙሴ የተገደበ አይደለም፣ የእናንተ በመሐመድ የተገደበ። ለዛ ነው ጥያቄ ጠየቁ። ከሙሴ በፊት ነው ብዬ ነው የጠየቀው። እባክህ ሎጂክ ሴንስ አይሰጥም ወሂድ። የምሬ ነው። ለታዛቢው ራሱ ሼም ነው የምር። ሴዴቅያስ እስልምና ራሱን እንደማይችል እና ይሄን ራሱ የጠየከኝ እስልምና ራሱንማ እንደሚችል ከቁርአን ስሰጥህ ከቁርአን አይደለም የፈለግኩት አለ። ቁርአን ለአንድ ሰው ነው የወረደው። የተሰበሰበ ቢሆን ኢትስ ኦኬ። የተሰበሰበ ቁርአን አንድ መጽሐፍ ነው አይደለ? አንድ መጽሐፍ ነው አይደል? ቁርአን ባይብል ስንት መጽሐፍት ነው? ቁርአን እኔ አሁን ስለ ቁርአን ባይብል ስንት መጽሐፍት ነው? ቆይ አይደለም ባይብል ይኸውልህ ሴዴቅያስ፣ አሁንም እየታገስኩ ነው ያለሁት። ከአቅም በላይ ነው ማለት ትዕግስቱ በጣም እንትን እያልን ያለን ነው። መልስ እኮ አንተ መስጠት ስላልቻልኩ እኮ ነው። ማስመልስም ብለህ አስበውና አስበው። የታዳሚም ስላለ 1700 ሰው እየተከታተለ ነው ያለው። ስለዚህ ምን መልስ አልተሰጠም ተሰጥቷል የሚለውን ነገር ለማወቅ ቀላል ነገር ነው። እኔ መልስ መጀመሪያ ሰጥቻለሁ። ከምንድን ነው የሰጠው? ቁርአን ላይ አብርሃም ሙስሊም ስለመሆኑ ማስረጃ አምጣ ስትለኝ ከቁርአን ሰጠ። አይ ከቁርአን አይደለም አልከኝ። ስለዚህ አሁን ከሙስሊም ጥያቄ ውጪ ነው የጠየቀው። ክርስቶስ ከመምጣቱ በፊት እኛ ያስተማርን የአዲስ ኪዳን መጽሐፍ ነበር። ሌላ ቦታ አትሂድ እኮ አልኩህ እኮ። አሁን ይሄን መልስልኝ። ተው አትሂድ ሌላ ቦታ ላይ። እኔ ሳስረዳ እድል አትሰጠኝም። በአንተ መስመር ብቻ ሄዳለህ ወይ? አደረገ ሲጀመር እኮ ጠያቂው አንተ ነህ። እኔ አስረጅ ነኝ እኮ። ለምን ይገለበጣል? እኔ እኮ የተቃወምኩ መጽሐፍ ቅዱስ ላይ ሳትሄድ ይህን ተደግፈህ ላይ ቆመ መልስልኝ። መጽሐፍ ቅዱስ ላይ ሳትሄድ የትም መጽሐፍት ላይ ሳትሄድ ቁርአን ላይ ብቻ ጠይቀኝ ብለህ ብትኖረው ከቁርአን አውጥቼ እሰጥ ነበረ። ጥያቄ ጠየቀኝ። ምንድነው የእናንተ ሁለተኛ ማስረጃችሁ? ከቁርአን በኋላ መጽሐፍ ቅዱስ ነው አይደለም? ቁርአንን ብቻ የምትቀበል ከሆነ የጠየቀኝ እኮ አንተም ከቁርአን ውጭ ነው። አልጨረስኩም ወይ? ፕሊዝ ከቁርአን በፊትም የጠየቀኝ። ተረጋጋ አንዴ። የጠየቀኝ ከቁርአን በፊት ነው የጠየቀኝ እኮ። አሁን ቁርአን በፊት መጽሐፍ የላችሁም? ምንም ከቁርአን በፊት መጽሐፍ የለንም። አዎ ቴንክ ዩ። በቃ ተመልሱ። ይሄን እኮ ነው የፈለኩት እኔ ሌላ ነገር። ታዲያ ግን ከቁርአን በፊት እኮ ነው አንተ የጠየቀኝ እኮ። ቴንክ ዩ። አረ እኮ ከቁርአን በፊት እኮ የጠየኩ መጽሐፍ አላችሁ ወይ ነው። ሴዴቅያስዬ አንተ ከቁርአን በፊት ብለህ ጠይቀኝ፣ ከቁርአን ሌላ ብለህ ጠይቀኸኝ፣ ከቁርአን ሌላ ወይ እንጂ ተረጋጋ። ጥያቄው ራሱ ትክክል እንዳልሆነ ልነግርህ ነው። አንድ ሙስሊምን ስጠይቀው አንድ ክርስቲያን፣ አሁን አንተ ስጠይቀህ ዜሮ ነው የገባኸው። ምንም ዜሮ አልገባሁም። ተው ፋላሲ አትስራብኝ። እናትህ ሆድ ውስጥ ገብተህ ድጋሚ ብትፈጠር ከአብርሃም ከሙሴ በፊት በነበረ ዶክሜንት ውስጥ አብርሃም የሚባል ነብይ እንደነበረ የሚያሳይ ምንም ማስረጃ ማምጣት አትችልም። 1000 ዓመት እሰጥሃለሁ፣ ጊዜ እሰጥሃለሁ። አብርሃም ነብይ ስለመሆኑ ማለት ነው ከቁርአን ይልቅ ማስረጃው መጽሐፍ ቅዱስ ነው። ቢኮዝ የቀደመው የፈጣሪ ቃል መጽሐፍ ቅዱስ። ይሄ ተኮረጀ ነው። በሙሴ መካከል የስንት ዓመት ልዩነት አለ? ይሄ ተኮረጀ ነው። ኖ ሎጂክ እሱ አይደለም። አሁን አንተ የምትሰጠኝ አይ ኖ ወደ አንተ መስመር ልከተኝ፣ ግን እንደዛ አይደለም። እኔ እንደማትመልሰው ስለማውቅ ነው ኢንዳይሬክት ያቀረብኩት። ሌላ ነገር አትናገር ሴዴቅያስ። አሁን አይ አንተም እንደዛ እያወራ ነው። ታዛቢው ራሱ ያያል እኮ። ወይ እኩል አታውራ። አንደኛ ለምን መሰለህ እኩል አታውራ። ይሄ መሰረታዊ ችግር ነው ራሱ። አንድ ሰው ሲያወራ ማን ያወረደው? ኡስታዝ ኢንጂነር አታውርድ። ለዛ ነው እኔ የማልፈልገው። ይቅርታ አስገባው። ተመልሰ አታስገቡ። ማን አታውርዱ፣ አታስገቡ። አልፈቀደም። ግባ፣ ከእንደገና ግባ። ሴዴቅያስዬ ናገባ። ትልቁ ጥፋቱ ይሄ ነው። ከስር ኮሜንታተሮች ሰክሮሮ ብዙ ነገር የጻፉ ነው እና አትከታተል። ሴዴቅያስ አትከታተል። ታች ያለውን አትከታተል። ቆይ
ይኸውልህ ተረጋግተህ እስቲ ተረጋጋ፣ ሻይ ጠጣ ትንሽ። በጣም ትቸኩላለህ። አንድ ነጥብ ላይ ማውራት አልቻልክም። በዛ ላይ ኮሜንት አንድ ነጥብ እኮ ነው የጠየቅኩህ። አንተ እኮ ስላልመለስክልኝ የለም አልከኝ እኮ ተመለሰልኝ። በመማማር መንፈስ እስቲ ይኸው ማለት አትደራረብ ስታወራ ሳትደራረብ እስቲ አውራ እስቲ ፍሪ ሆነ አውራ እስቲ። አሁን ሻይ እየጠጣ ነው ከኔ ጋር ብለህ አስብና አውራ። በቃ አሁን ዲስከሽኑ ምናምን ነገር ተወውና እስቲ ረጋ ብለህ አውራ። በቃ እንደዚህ ረጋ ብለህ አውራ። ደቂቃ ልስጥህ። እሺ ጥያቄን እኮ አቀረብኩ፣ ግን ከርሱ እየወጣ ነው። መልሱን እኮ የምመልስልህ እየጠየቅኩ እንዲገባ በሚገባ መልኩ እኔ አሁን ልረዳ ነው። ወላሂ እዚህ ጋር ቁጭ ያልኩት ልረዳ ነው። ኖ አንደርስታንድ አድርጌሃለሁ፣ ግን እኔ የምፈልገው መጽሐፍ የለንም ወይ አለን ነው። አንተ ደግሞ የለንም ብለኛል። ቁርአን ነው ለኛ የወረደው። ስለዚህ ከዛ በፊት መጽሐፍ የለንም አልከኝ። ኧረ ተው ግን ፈጣሪን ፍራት። ተው ግን እስቲ እንዴ የለንም እኮ አልከኝ። ደቂቃ ልስጥና አውራ ማለት እንትን ነው። በቃ ሬስትለስ ሆነሃል። አይታወቅም ራሱ ቀደቼ ላሰማም እንዴት እንደምታወራ አውራ እስቲ። ኮምፓራቲቭ ምሰራ ከሆነ አላዳምጥህም። ለዛ እኮ ነው ወይ መልስ በቃ ታች ወረድና እንትን በላ አዳምጥ። በቃ ጥያቄው አልተመለሰልኝም ብለህ አስበውና አልተመለሰም። ቴንክ ዩ እናመሰግናለን። እንዲህ አይነትም ሰው አለ ያጀማ እንድታውቁ አይሳደብም ምን አይልም፣ ግን በቃ ዝም ብሎ በቃ እንትን የሚለው ነገር አለ። እና ቀላል ጥያቄ ነው የጠየቅኩት። እኔ ሙስሊም ነኝ፣ ከቁርአን ነው መመለስ የምችለው። የቁርአን ጥያቄ ከተጠየቅኩ ማለት ነው። አይ ከቁርአን በፊት አለ፣ ከቁርአን በፊት ደግሞ አያስኬድም አልኩት። ለምን? አብርሃም ጻድቅ ሰው ስለመሆኑ አንድ አምላክን አምላኪ ስለመሆኑ መረጃው ያለው ኦሪት ላይ ነው። ስለዚህ ከኦሪት በፊት ነው የጠየቅኩት። የ600 ዓመት ልዩነት አላቸው። አብርሃም ነቢይ ስለመሆኑ ከሙሴ በፊት መረጃ አምጣ ነበር ያልኩት የነበረው። ያቺ ነገር በጣም ከብደዋለች። እንደማይነቃነቅ ያውቀዋል ያችን ፓርት ማለት ነው። ከዛ የለም ካለ አይ ማድረግ ያለብኝ ከኦሪት ነው በቃ አለቀ፣ ወይ ደግሞ ከቸርች ፋዘርስ ነው ይላል። በኋላ ላይ ነው የሚያመጣው። እሱማን እኮ ከሳባዎቹ ማምጣት እችላለሁ፣ ከታብዮቹ ማምጣት እችላለሁ፣ ከሶስተኛው ጀነሬሽን ማምጣት እችላለሁ፣ ከኢብኑ ተይሚያ ማምጣት እችላለሁ፣ ከኢብኑ ቀይም ማምጣት እችላለሁ፣ ከኢብኑ ከሲር ማምጣት እችላለሁ ከፈለኩኝ። በኋላ ላይ እንደዛ አይደለም የሚደረገው ማለት ነው። ለማንኛውም ትምህርት ይሁን። እንዲህ አይነት ቦታ ስትገባ ኮምፓራቲቭ ሪሊጅን ስትገባ ባለፈውም ብያለሁ፣ ባይብል ላይ እንዳትነጋ ክርስትናን ሳትነካ አዋራኝ ስትለኝ ተው እንደዛ አይባልም፣ ቤቱ የንጽጽር ነው ብዬ ነው እንትን ያልኩ ማለት ነው፣ የወረድከው ማለት ነው። አይ ካልሆነ ቁርአን ብቻ ነው ምናምን ነገር አልክ። አይ ንጽጽር ነው፣ ቁርአን ብቻ የምጠይቅ ከሆነ መስጊድ ሂድ ብዬ ነበር ታስታውስ እንደሆነ። እና አስተካክል ወደፊቱ ማለት ነው። ኢንሻአላህ ታስተካክላለህ። እሱ ነው የምልህ እኮ ሰሃባዎች ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት ነበሩ ወይ ብለህ ስትል ከሙሴ በፊት ነበሩ ወይ? የቸርች ፋዘርስ ከሙሴ በፊት ነበሩ ወይ? እኔ ስለ ሙሴ ስጠይቅህ ከሙሴ በኋላ አንተም እኮ ታመጣለህ። ልክ እንደዛው ነው። እኔም ስለ ነቢዩ መሐመድ ስጠይቀኝ ስለ ሰሃባዎች እንደማውራት ነው። ኤግዛምፕል እንትን እኮ አርጊመንት እኮ ራሱ አልገባህም። በጣም ያሳዘንከኝ እሱ ነው። አሁን ሰሃባዎችን የመጣሁት ምክንያት ምንድን ነው? ከረሱል ሰለላሁ ዐለይሂ ወሰለም በኋላ ያሉትን እንደ ማስረጃ አድርጌ መጠቀም የለብኝም። የጠየቀኝ ረሱል ሰለላሁ ዐለይሂ ወሰለምን ነው። ስለዚህ ቁርአን ነው መመለስ የምችለው። ስለዚህ ከሙሴ በፊት ከሙሴ በኋላ ስላሉት ስለ ቸርች ፋዘርስ ምናምን ታወራለህ። በጣም ከባድ ነው ታውቃለህ። መሰረታዊ ችግር ነው ይሄ። ለማንኛውም አዳምጥ። ስለማትሳደብ እኔ አክብሬሃለሁ። ለዛ ነው የቆየኸው። አዎ ምንም አልገባውም። ያሳዝናል። እሺ ሌላ መግባት የሚፈልግ ክርስቲያን ካለ መግባት ይችላል። መግባት የሚፈልግ ክርስቲያን ካለ አሁን ነፃ ነኝ ላውራ ወይስ ልጠብቅ? ምን አለኝ? ላውራ ወይስ ልጠብቅ ወይስ ላውራ? አሁን ነፃ ነኝ። አሁን ነፃነት ትችላለህ? አዎ አሁን ድምፅ የሚረብሽ ድምፅ የለም። የለም አሁን ጥሩ ነው ያለው። አይ ስለዚህ ነፍስ የሚለውን በትንሣኤ ቀን ከየት አምጥቶ ነው ወደ ሰውየው የሚመልሰው ፈጣሪ? እሷን ጨርሰልኝና 12:7 ላይ መንፈስም ወደ ፈጣሪው ወደ ሰጠው ወደ ፈጣሪ ይመለሳል ይላል አይደል? ስጋም ወደ አፈር ይመለሳል አይደለ? ስጋ ከየት መጥቶ ነው የሚነሳው? ያው በአምላክ ችሎታና አሰራር ይመስለኛል። እንጃ ከየት ነው የሚነሳው? በአምላክ ችሎታና አሰራር ያው ሰውን እንደፈጠረው እንደዛው ይቀሰቅሳል። ከየት ነው የሚነሳው? ሰዎች የሚቀሰሱት ከየት ነው? በትንሣኤ ቀን ከአፈር ውስጥ ከተቀበሩበት። ስለዚህ ከአፈር ነው ይችላል። ስለዚህ መንፈሱ ደግሞ ወደ ማን ይመለሳል አለ?
ወደዛ ወደ ስጋው ይመለሳል አይደለ? እሺ። ወደ አምላክ የሚመለሰው መንፈስ ከየት ይመጣል? ወደ አምላክ የሚመለሰው መንፈስ ከየት ይመጣል? ሳይቀን ከአምላክ ዘንዳ ነው። አዎ እንዴ! ወደ አምላክ ከተመለሰ ከየት ይመጣል? ወደዛ ሄዳ ስለነበር ከአምላክ ዘንድ ትመለሳለች ወደ ሰውየው። እሺ። ወደ አፈር የገባው ደግሞ ከአፈር ይመለስና አንድ ላይ ይዋቀርና ሰው ይሆናል ማለት ነው። የ30 ዓመት ጎልማሳ ሆኖ ይነሳል ማለት ነው። የ30 ዓመት ጎልማሳ። ኦኬ። እንደ ድሮ ሕፃን ምናምን ሽማግሌ ምናምን የሚባል አይኖርም። ይሄ እንግዲህ የእስልምና ትምህርት ነው። ሽማግሌ የነበረ ሰው ወጣት ሆኖ ነው፣ ሕፃን ሆኖ ነው እንደሚነሳው በእናንተ። የእኔ ነፍስ አላምንማ። ነፍስ ስለማላምን የምን ጎልማሳ ምናምን ያላቅም። ነፍስ የሚባል ነገር ስለማላቅ ነው። አሁን አልጠብቅህና ሽማግሌ ሆነ አርጅተህ ብትሞት በትንሣኤ ቀን ስትነሳ ሽማግሌ ሆነ ነው የምትነሳው? ጎልማሳ ሆኜ ነው። ልክ አዳም እንደተፈጠረው መሰለኝ፣ የአዳም ስታይል። አንድ ሕፃን ልጅ ሕፃኑ ሞታ ሕፃን ሚጢጢ የሆነ ነው የሚነሳው በትንሣኤ ቀን ዱከም እንደነገርከኝ ከሆነ ጎልማሳው ነው የሚነሳው። ስለዚህ እንደዛ ነው ማለት ነው። እኔ በነፍስ አላምንም ምናምን አትበል። ነፍስ እንዴት አታምንም? ራሱ ነፍስ እያለ ባይብል እታረማለሁ። ነፍስ ሲባል ሰውየውን ነፍስ ለምን 8 ሰዎች በነፍስ በዋና 8 ነፍሳት ዳኑ ስለሚል ሰውየውን ነፍስ የሚል መስሎኝ ነው እንኳ። ሰውየው እኮ ነው ነፍስ የሚባለው ብያለሁ። አላዳመጥከኝም ማለት ነው? አዳምጫለሁ። ስላዳመጥኩ አሁን በዛ መጀመሪያ በነገርከኝ አንግል ነበር ያየሁት። አሁን ግን በሁለት አንግል ላይ ነው። ስለዚህ ጥያቄ ተመለሰልህ ወይስ የቀረ ነገር አለ? ተመልሶልኛል። ስለዚህ አሁን ሌላው ጥያቄ ጥምቀት የሚባለው ነገር ላይ ነበር ጥያቄ። ምናልባት ሰው ካለ ሰው አስተናግድ፣ ሰው ከሌለ ልጠይቅ። በጥምቀት ዙሪያ ምንድን ነው ጥምቀት? ምን ሆነ ጥምቀት? ለምሳሌ ለምን አስፈለገ? አንድ ሰው ያው ኢየሱስ ሞተለት፣ ኢየሱስ ተሰቀለለት፣ ኢየሱስ ተንገላታለት፣ በቃ ያንን ነገር እሱ ፈጽሞታል። የውሃ ጥምቀት ለምን አስፈለገ? እንደገና ደግሞ አዲስ ንስሐ ግቡ ኃጢአታችሁ ይሰራል ለምን ተባለ? እንግዲህ ጥምቀት የሚባለው ነገር የተለያየ ትርጉም ያለው ነገር ነው። ከሰባቱ ሚስጥራተ ቤተክርስቲያን የሚባሉት የሰቨን ሳክራመንትስ ከሚባሉት መካከል አንደኛው ጥምቀት ነው። ሚስጥረ ንስሐ፣ ሚስጥረ ጥምቀት፣ ሚስጥረ ቁርባን፣ ሚስጥረ ሜሮን፣ ሚስጥረ ክህነት፣ ሚስጥረ ተክሊል እና ሚስጥረ ቀንዲል የሚባሉ ነገሮች አሉ። በክርስትና ውስጥ በኦርቶዶክስ እና በካቶሊክ 7 ሳክራመንት የሚባሉ አሉ። ወይም 7 ሚስጥራተ ቤተክርስቲያን የሚባሉ አሉ። ጥምቀት ራሱ አጨቃጫቂ ነው። የህፃናት ጥምቀት የሚባል አለ። ይሄ ፔዶ ባፕቲዝም የሚባል አለ። የአዋቂ ጥምቀት የሚባል አለ። ክሬዶ ባፕቲዝም የሚባል አለ። ታውቃቸዋለህ? እሱ ራሱ አጨቃጫቂ ነው። ፔዶ ባፕቲዝም እና ክሬዶ ጭቅጭቅ አለ። እሱ ነገር ጭቅጭቅ አለ። ኦዲዮ ስላደኩኝ አላውቅም። እና ጥምቀት የአዋቂዎችን ነው ወይስ የህፃናትን ይጨምራል? ጥምቀት ከገሃነም ቅጣት ያድናል ወይስ አያድንም? ጥምቀት በስላሴ ስም ወይም በኢየሱስ ስም? ጥምቀት በማስጠም ነው ወይ በመርጨት ነው በማፍሰስ ነው የሚል ውዝግብ አለ ሁልጊዜም ክርስቲያኖች ጋር ማለት ነው። የውሃ ጥምቀት የሚባለው ጥምቀት የሚለው የግሪከኛው ቃል ፓፕቲዝማ ማለት ነው። ፓፕቲዝማ ይለዋል። ፓፕቲዝማ የሚለው ቃል ፓፕቲዞ አጠመቀ፣ ነከረ ከሚል ቃል የመጣ ሲሆን ፓፕቲዝም ማለት ነው። ለምሳሌ የሉቃስ ወንጌል ምዕራፍ 12 ቁጥር 50 ላይ ኢየሱስ እኔ የምጠመቃ ጥምቀት አለችኝ እስክፈጽም ድረስ እጨነቃለሁ አለ። ምንድነው? ስለ ውሃ ጥምቀት ነው የሚያወራው? ይሄ አይደለም፣ ስለ መከራ ነው። መከራ ነው። በቃ ከተረዳው ማለት ነው። የሉቃስ ወንጌል ምዕራፍ 3 ቁጥር 16 ላይ ኢየሱስ በመንፈስ ቅዱስና በእሳት እንደሚያጠምቅ ይናገራል። ስለምንድን ነው የሚያወራው? ስለ መንፈስ ጥምቀትና ስለ ውሃ ነው። ውሃ መጠመቁ ምንድን ነው? በመነከር ነው? በመረጨት ነው? በማጥለቅ ነው የሚጠመቀው ይሄኛው ጥምቀት? እሱን ላይ ይቻላል እኮ እሱን ነው የምልህ ራሱ ማለት ነው እንትን ነው። ልክ እንደዛው ሱረቱ በቀራ ምዕራፍ 2 ቁጥር 138 ላይ የአላህን ጥምቀት ያዙ ይላል ቁርአን። በማጥመቅም ከአላህ ይበልጥ ያማረ ማን ነው ይላል። ሙስሊሞች ጥምቀት አለን ታውቃለህ? ይሄንን እንዱ ከምዬ ኧረ እናቴ ልጅ አላውቅም። እንግዲህ እንግዲያው ሰውከው ጥምቀት ሲብጋ የአረብኛው ቃል ሲብጋ የሚለው የአረብኛው ቃል ሱረቱ ቁርአን ስንት ላይ ነው? ሱረቱ በቀራ ምዕራፍ 2 ቁጥር 138 እሱ እንድታውቀው ነው። ምዕራፉን ብቻ ከነገርከኝ ሌላውን ሙሉን አጠነዋል። እሺ ሱረቱ በቀራ ምዕራፍ 2 ቁጥር 138 ላይ ምን ይላል? የአላህን መንክር ያዙ
በማንከርም ከአላህ የበለጠ ማን ነው ይላል። የሚያጠምቀው አላህ ነው። የምንጠመቅበት ጥምቀት ያለ ጥምቀት ይባላል። በአረብኛ ሲብጋ ይባላል። ወበጋ ማለት ነከረ አጠመቀ ከሚሰረው ቃል የመጣ ሲሆን መንክር ወይም ጥምቀት ማለት ነው። ማንከር ታውቃለህ? ስትነክር ማለት ነው። ስለዚህ አምላካችን አላህ በተፈጥሮ ጥምቀት ውስጥ ነው የሚያጠምቀን። ገብተዋል? በዛ ነገር ውስጥ ያስገባናል። በተፈጥሮ በኢስላም በዲኑ ኢስላም ውስጥ በተፈጥሮ ሃይማኖት ውስጥ አምላካችን አላህ ይከተላል ማለት ነው። የውሃ ጥምቀት አንቀበልም እኛ። የውሃ ጥምቀት የሚያጠምቀው የነበረው የብሉይ ኪዳን ጥምቀት ነው ብለን ነው የምናምነው። ማርቆስ ወንጌል 1:4 ላይ ዮሐንስ በምድረ በዳ እያጠመቀ የንስሐ ጥምቀት ለኃጢአት ስርየት እየሰበከ መጣ ይላል። ዮሐንስ ያጠምቀው የነበረው ምን ጥምቀት ነው? ለኃጢአት ስርየት የንስሐ ጥምቀት ነው፣ የውሃ ጥምቀት ነው። ማርቆስ 1:5 ላይ ኃጢአታቸውን እየተናዘዙ በዮርዳኖስ ወንዝ ይጠመቁ ነበር ይላል። ማርቆስ 1:9 ላይም ስትመለከተው በዚያ ወራት ኢየሱስ ከገሊላ ናዝሬት መጥቶ በዮርዳኖስ ወንዝ ተጠመቀ ይላል። ግልጽ ነው። ግልጽ ነው። ስለዚህ የኢየሱስ ጥምቀትና ብሉይ ኪዳን ላይ የነበረው አይደለም። ብሉይ ኪዳን ላይ የነበረውን ስርዓት ነው የፈጸመው ኢየሱስ። ብሉይ ኪዳን ላይ ጥምቀት ነበረ፣ የውሃ ጥምቀት ነበረ። የሚታጠቡት ነገር ጥምቀት ይለዋል። ዕብራውያን ምዕራፍ 9 ቁጥር 10 ላይ እስከ መታደግ ዘመን ድረስ ስለ ምግብ፣ ስለ መጠጥ፣ ስለ ልዩ ልዩ መታጠብ የሚሆን የስጋ ስርዓት ብቻ ናቸው ይላል። መታጠብ የሚለው የግሪከኛው ቃል ምንድነው የሚጠቀመው? ፓፕቲዝሞስ ነው የሚለው፣ ጥምቀት ነው የሚለው። አይተው ከሆነ ግልጽ ነው። ግልጽ ነው ወይ? አዎ። ዕብራውያን ምዕራፍ 6 ቁጥር 2 ላይ ብሉይ ኪዳን ላይ የነበረው ትምህርት ምንድነው አለ? ከሞተ ስራ ንስሐ፣ በአምላክ እምነት፣ ስለ ጥምቀቶች፣ እጆችን ስለ መጫንና ስለ ሙታን ትንሣኤና ስለ ዘላለማዊ ፍርድ ትምህርት ነው አለ። አየህ፣ ንስሐ መግባት የሚባል ነገር አለ አይሁዳኖች ጋር። በአምላክ እምነት አለ፣ ጥምቀቶች አሉ። ይሄ የውሃ ጥጥበት አላቸው። እጆችን ስለ መጫን አላቸው። በግ ምናምን ነገር ትዝ ይልህ እንደሆነ ይጭኑ ነበር። እጃቸውን ሲባርኩም ሰው ጭንቅላት ላይ ያደርጉ ነበር። ታስታውስ እንደሆነ ያዕቆብ ዮሴፍን ሲባርከው እጁን ጭኖ ነበር የባረከው ራሱ ማለት ነው። ከዛ ትንሣኤ ሙታን ትምህርት አላቸው። እነዚህ እንትኖች አሏቸው ማለት ነው። በተረፈ ያመነ የተጠመቀ ይድናል የሚለው ማርቆስ 11:16 ላይ ያለው አዝናለው ዱከምዬ፣ ማርቆስ አያውቀውም ራሱ ግሪክ ማን እሱ ከ8 በኋላ የለም። እኔም አልቀበለውም። አዝናለው። ይሄ ነው መርዶ ስሙ። ይሄን መርዶ ስሙ ክርስቲያኖች። ማርቆስ 16 ከ9 ድረስ እስከ 20 ድረስ ያለው ጭማሪ ነው። 8 ላይ ነው የሚያልቀው። ከ8 በኋላ የለም። ጆቤት ነቶች ጋር ነው ይሄን ትምህርት እና እንትናቸው ዓለም ትርጉም ላይ ራሱ የኢንተርናሽናል ቨርዥን ምን እንደሆነ ታውቃለህ? ስለዚህ ኢየሱስ ጥምቀትና ያሉት ብለው እሱንም አልጨረስኩልም። the earliest manuscripts and some other ancient witnesses don't have verse 9 up to 20 ነው የሚለው። ከ9 እስከ 20 ድረስ ያለው ጭማሪ ነው ብሎ ነው ያስቀመጠው። ልቀጥል። ማቴዎስ ወንጌል ምዕራፍ 28:19 ላይ ሂዱና አሕዛብ ሁሉ በአብ በወልድ በመንፈስ ቅዱስ ስም አጥምቁ የሚለው የኢየሱስ ንግግር አይደለም። ይሄ ደግሞ ምን ላይ ታገኛለህ? የቂሳሪያው አውሳቢዮስ የጻፈው መጽሐፍ ላይ ማለት ነው። ሐዋርያትን ያዘዛቸው ሂዱና አሕዛብ ሁሉ በስሜ ደቀ መዛሙርት አድርጓቸው የሚል ነበረ። ያንን የቱ ጋር ታገኘዋለህ? ቸርች ሂስትሪ ላይ ታየዋለህ። ቸርች ሂስትሪ ላይ ስትመለከተው ማለት ነው። ቸርች ሂስትሪ ወይም የቤተክርስቲያን ታሪክ የሚለው ላይ አውሳቢዮስ ሲናገር ማለት ነው ሂዱና አሕዛብ ሁሉ በስሜ ደቀ መዛሙርት አድርጓቸው ነው የሚለው ይላል። አውሳቢዮስ የወንጌል ማረጋገጫ በሚለው መጽሐፉ ላይ ምን አለ? እርሱም ለደቀ መዛሙርቱ እንዲህ አላቸው፣ እንግዲህ ሂዱና አሕዛብን ሁሉ በስሜ ደቀ መዛሙርት አድርጓቸው ነው የሚለው። አጥምቁ የሚል የለው። ማቴዎስ ወንጌል 28:19 ላይ የመጀመሪያው በዕብራይስጥ የተጻፈው ላይ። በኋላ ላይ ግን ወደ ግሪክ ኮይኔ ሲጻፍ ሲገለበጥ ማቴዎስ ወንጌል 28:19 ላይ በአብ በወልድ በመንፈስ ቅዱስ ስም የሚል ተጨመረ ማለት ነው። ይህን ይመስላል ዱከምዬ። ሌላ ምን ይባላል? ስለዚህ ጥምቀት የኢየሱስ ጥምቀት የጴጥሮስ ሐዋርያ ሥራ 2 ላይ እንትን ያለው አላውቅም። ቀጥታ ውሃ ውስጥ ማስጠም ነው ወይስ እሱ አላውቅም። ሐዋርያ ሥራ ምዕራፍ 2 ላይ ያለውን የጻፈልን ማን ነው? ስለ ጥምቀት የተረከልን ማን ነው? ሉቃስ ነው አይደል? ለቴዎፍሎስ የሚባል ጓደኛ የጻፈው። ሌላ ትኩሳት ወይ ሌላ ትኩሳት ላቀቅብኝ። አሁን ደግሞ በቃ እንስቱ ተረዳው። በቃ እንትን ተማሪ ነው። አይ ሌላ ትኩሳት እየለቀቅብኝ ነው ወይ? አይ ችግር የለም ዋጠው። ግድ የለህም። አንድ ቀን ነፃ ትወጣበታለህ።
አይደለም አይ እያነከስኩ ለምን እኖራለሁ? ወይ በእናትህ አበቃ ማለት ቦጫጭቅና በቃ ይለይልኝ አንድ ፊት። አይ እንደዛ አይደለም። ስለም ወይ እንትን ያለው እውነቱንማ ተጋፈጠው። አይዞህ አብሽር፣ ሁላችንም እንደዚህ ነው። አሁን ለመጋፈጥ እኮ ነው ጨርሼ ገብተዋል ያለኝን ምርት ጨርሼ ለመውጣት ነው ካለበት ቦታ እንጂ ገብተዋል ተንጠልጥዬ ከወጣሁ አይደለም። አንድ እግር እዛ ቆሞ አንድ እግር እዚህ ቆሞ እኮ እንትኑን ነው የምነግርህ። ያ የተናገረው ነገር ሉቃስ ነው የጻፈው። ሉቃስ ደግሞ የጳውሎስ ተማሪ ነው። ጳውሎስ ደግሞ በቦታው የለም። ጳውሎስ ራሱን የቻለ ኢምፓየር ነው የገነባው። የራሱ የሆነ መስመር አለው ራሱን የቻለ። እኛው የምናወራው ኢየሱስና ስለ 12 ሐዋርያት ነው። ጥምቀት ብለው የሚሉት እነሱ ምን ነው የሚመለከተው የሚለውን ጥምቀት የሚል ኮንሴፕት አለ በብሉይ ኪዳንም አዲስ ኪዳን ላይ። አዎ፣ ግን ለመዳን መጠመቅ አለብህ የሚል ትምህርት ማርቆስ 16 ላይ ያለው ያመነ የተጠመቀ ይድናል የሚለው ያላመነ ግን ይፈረድበታል የሚለው ጥቅስ ጭማሪ ነው። ከ9 እስከ 20 ድረስ ያለው ኢቭን አይደለም ኢየሱስ ሊናገረው ይቅርና የማርቆስ ወንጌል ኦሪጂናሉ ላይም የለም ብለው ነው ያስቀመጡት። ሳይናቲከስ ላይ ቫቲካነስ ላይ ምናምን የሚባሉ የማኒስክሪፕቶቹ ላይ ራሱ የለም። ላተር ኤንሸንት ሳይሆኑ ላተር ላይ የነበሩ ማኒስክሪፕቶች እነ ላቲን ቮልጌት ላይ ምናምን የተጨመሩ ናቸው ተብሎ ነው የሚታመነው። ይሄ ነው ያለው ስለ ጥምቀት ማለት ነው። ማቴዎስ 28:19 ላይ ደግሞ ያለው የመጀመሪያ ከ45 እስከ 50 ማቴዎስ ራሱ ለዕብራውያን ሰዎች በዕብራይስጥ ቋንቋ በጻፈው ላይ ሂዱና አሕዛብ ሁሉ በስሜ ደቀ መዛሙርት አድርጉ ብሎ ነው ያስቀመጠው። በኋላ ላይ ደግሞ የማርቆስን ወንጌል ሶርስ አድርጎ የተጠቀመው ሰው በማቴዎስ የዳቦ ስም ምንድን ነው ያደረገው? ሂዱና አሕዛብ ሁሉ በአብ በወልድ በመንፈስ ቅዱስ አጥምቁ የሚለውን ጨምሮበታል ማለት ነው። ይሄ ነው ደግሞ አጥምቁ ያለው የውሃ ጥምቀት መሆኑ በምንድን ነው የምናውቀው? ራሱ ጥምቀት ስለተባለ ብቻ ሁሉንም ውሃ ውስጥ መንከር ምንድን ነው? ግልጽ ነው። ግልጽ ነው። በቃ ከሌላ ሰው ጋር እንትን በል አለው እንግዲህ እማራለሁ። ያው እንግዲህ የምወስነው ነገር ወስናለሁ። እማራለሁ ትላለህ። መቼ ነው ሻሃዳ የምትይዘው? ምንድን ነው የያዘ እንዳሰል የሚያደርግ ነገር ምንድን ነው? እስቲ ንገረኝ ዱከምዬ። አልነግርህም። ኦንላይን ነው ያሉት ወይ በቴሌግራም ወይም ደግሞ በእንትን እደውልልሃለሁ። እዚህማ ከነገርኩ ያብጠለጥሉኛል። አይደለም ነፍስን አድን። ለሰው ብለህ አይደለም የምትኖረው እኮ አይደል እንዴ? ህይወትን አድን፣ ህይወትን አድን፣ ራስን አድን። እንጃ ሞተ ተኝተህ ለመነሳት እርግጠኛ ያልሆንክ ሰው ስለ ሰው ትጨነቃለህ አንተ። ኦኬ፣ ኢትዮጵያ የጁማ ሰዓት ደርሷል። ሂዱ። መሄድ የሚገበኛ ጋር ገና ነው ራሱ 2 ሰዓት ይቀረዋል። ኢንሻአላህ እኛም እንወጣለን። ብዙ አንቆይም ማለት ነው። አብዱ መርካቶ አለ እሺ፣ ቢዚ ስራ ላይ ልትሆን ትችላለህ። ወአለይኩም ሰላም ወይዶ እየሰማው ነበርና ነበር አይደል? እንትኑን አየው አይደል? ከቁርአን በፊት አምጡ ምናምን የሚሉትን ሎጂክ ብዙ ጊዜ የምጠይቃቸው እንደዛ ነው ራሱ። እና አብርሃም ነቢይ ስለመሆኑ ኤግዚስት እንደሚያደርግ ራሱ አብርሃም የሚባል ሰው ኖሮ እንደነበረ በምን አውቃለሁ ብለህ ስትላቸው ከባይብል ውጭ ለምንድን ነው የምጠይቀኝ ስለ አብርሃም? እኔ እኮ ክርስቲያን ነኝ አለ አንዱ መጥቶ ባለፈው። እኔ ክርስቲያን ነኝ፣ መጠየቅ ያለብኝ ከባይብል ነው። ከባይብል ውጭ አንጣ እንዴት ብለህ ትጠይቀኛለህ? አታፍርም አለኝ። እኔ እርግጠኛ ነህ አልኩት። አዎ እኔ እኮ ሙስሊም ነኝ አልኩት። እና ከቁርአን በፊት እንዴት ትጠይቀኛለህ? አታፍርም ልበልህ እሱ አልኩት። ጸጥ ነው ያለው ራሱ ማለት ነው። እና አንዳንዴ የሚጠይቁትን ጥያቄ ሙስሊም ከቁርአን ውጭ እንደው ቁርአን ብቻ ይዛችሁ ማስተማር አትችሉም ይለዋል እኮ። ቁርአንን ሳስተምር ከቁርአን ውጭ ብለህ ጠየቀኝ። አንተ እኮ ነው የጠየቀኝ። ከቁርአን ውጭ ማስረጃ አምጣ አልከኝ። አብርሃም ሙስሊም ስለመሆኑ ማስረጃ አምጣ አልከኝ። እና ከቁርአን ውጭ አምጣ ካልከኝ ከኔም ከባይብል ውጭ አብርሃም የሚባል ሰው እንደውም ኤግዚስት ማድረጉን የሚያሳይ ማስረጃዎች ይኖር ይሆን? ከሙሴ በፊት በነበረ መዛግብት፣ ከኦሪት በፊት ምናልባት መጽሐፍ ሄኖክም ሊሏችሁ ይችላሉ። ግን አያስኬድም፣ ብዙም የሚያዋጣ አይደለም ራሱ ማለት ነው። መጽሐፍ ሄኖክ ደግሞ በፊት የነበረ ነው። እንዴት በኋላ ያለውን እንትን ይላል? የጠየቁት በኋላ ስላለው አይደለም። ያ ትክክል። እንግዲህ ያ ቃል ባይዘወይ ልጁ ያ ቃል ተውራት፣ ኢንጂል፣ ዛቡር የሚባሉ ለነቢያቶች የተሰጡ መጽሐፍ እንደሆኑ ቁርአንን ያነበበ ይመስለኛል። ተውራት፣ ኢንጂል፣ ዛቡር መጀመሪያ ነበሩ እንጂ ቁርአን እነሱ መሀል ላይ ኦር ቁርአን ከተውራት ከዛቡር ከኢንጂል በፊት ነበረ፣ እንደዚህ ነበረ፣ ለነቢያቶች ተሰጥቶ ነበር የሚል አስተምሮ ቢሆን ኖሮ ወደኋላ ሄዶ መረጃ አምጥቶ ይኸው ብሎ መስጠት ይቻላል።
ሎጂኩ ራሱ በእርግጥ ግልጽ ነው፣ አያስኬድም። አዲስ ኪዳን ብሉይ ኪዳን ከመኖሩ በፊት ነበረ ወይ ብሎ እንደመጠየቅ ማለት ነው። የዘመን ልዩነት ነው። ክርስትና 2000 ዓመት ሆኖታል። ቁርአን እና እስልምና የቁርአን አመጣጥ 632 ላይ ነው። ከ2000 ዓመት በፊት ከክርስትና በፊት ክርስትና ነበር ወይ ብሎ እንደመጠየቅ ማለት ነው። ክርስቲያኖች ነበሩ ወይ አማኞች ክርስቲያኖች ነበሩ ወይ ብሎ ብሉይ ኪዳን ላይ እንደመፈለግ ነው። እና አያዋጣም። ይሄ ያካሄድ መንገድ ምንም ሄደ አይደለም። በደንብ ነው የመለስክለት። ልጁ እንትን ነው አይሳደብም፣ ምን አይልም፣ ግን አያዳምጥም። አለማዳመጥ ብቻ ሳይሆን ኖርማል ሎጂክ መረዳት አይፈልግም። ሎጂካል ነገሮች ማለት ነው። ጥያቄ ጠይቅህና ግን በቃ አሁን በቀደም ገባና እንደገባ ጥያቄ ካው ግን ባይብል ውስጥ እንዳትገባ አለኝ። ገና እኮ ምንም ጥያቄ ሳይጠይቀኝ ነው ባይብል ውስጥ እንዳትገባ፣ ስለ ክርስትና ምንም ነገር እንዳታወራ፣ ቀጥታ የምትመልስልኝ ከቁርአን ብቻና ብቻ ነው አለ። አንዳንዴ ኮምፓራቲቭ የሚያስፈልገው ነገር በፍጹም አለ። ቤቱ የኮምፓራቲቭ ሪሊጅን ነው። ስለዚህ ከተቻለ ኮምፓራቲቭ ሪሊጅን እንትን ነው መሆን ያለበት እና ፈጣሪ ስለመኖሩ ማስረጃ ከቁርአን ውጭ አምጣ ይለኛል አንዱ። ከዛ ወይ ኤቲስት ነህ ስለው ክርስቲያን ነኝ አለ። በፈጣሪ መኖር ታምን የለ እንዴ አንተ እለዋለሁ። አዎ ግን በቃ መልስ ነው የምፈልገው፣ ክርስትናን ሳትነካ መመለስ አትችልም ይለኛል። እኮ የምመልስልህ ከቁርአን ውጭ ነው የጠየቀኝ። ፈጣሪ ስለመኖሩ ከቁርአን ውጭ ማስረጃ አምጣ ስትለኝ አንተ ክርስቲያን ሆነ እኔን ከቁርአን ውጭ አምጣ እንዴት ትለኛለህ? ራሱ ኦልሬዲ ለምን የኤቲስት ጥያቄ ትጠይቀኛለህ? ገብቶሃል? እነሱ የሚያስቡት ምንድነው? መልስ የላቸውም ለማስባል ብቻና ብቻ ነው የሚያስቡት። ከዛ አንጻር ነው እንትን የሚሉት እና ያሳዝናል። ሌላ ደግሞ አንድ ያነሳው ነገር ነበረ፣ ቁርአን ራሱን ችሎ አይቆምም የሚል። ቁርአን ራሱን የቻለ መጽሐፍ ነው። ራሱን የቻለ ቁርአን ማለት ራሱን የቻለ መጽሐፍ ነው። ራሱን የቻለ መጽሐፍን ራሱን ችሎ አይቆምም ማለት ራሱ በጣም የሚገርም ነገር ነው እኮ። ጥያቄ እኮ ከቁርአን አይደለም የምፈልገው ደግሞ አለኝ እኮ። ከቁርአን አይደለም የምፈልገው ከቁርአን በፊት ነው እያለ እየነገረኝ ቁርአን ራሱን ችሎ አይመልስም ወይ እኮ ይለኛል ተመልሶ። የሚገርመው ፓርት እሱ ነው። ገብቷል? ጉድ አይዲያ ያ ባይዘዌ ክርስቲያን እኮ አምላክ የለውም ወይዶ አምላክ በእምነት አይደል የተቀበለው የብሉይ ኪዳኑን አምላክ። የአብርሃም ልጆች እንደውም የሚባሉት ኢስማኤልና ይስሐቅ ናቸው። የመገረዝ ስርዓትና ቃል ኪዳን አንድን አምላክ የማምለክ ቃል ኪዳኑ የተጀመረው በአብርሃምና በኢስማኤል ነው። ኢስማኤል ደግሞ አረብኛ ቋንቋ ነው የሚናገረው እንጂ የብሩ ቋንቋ አይናገርም። እነዚህ የአብርሃም ልጆች አንድ አምላክን የሚያመልኩ ናቸው። ቀደምት የነበሩ ናቸው፣ ይታወቃል። ግን ክርስቲያኒቲ የሚባለው ከአብርሃም ዘር ውስጥ የለበትም። በእምነት ነው የአብርሃም ልጅ ተብሎ የሚጠራው። በእምነት ነው የአብርሃሙን አምላክ ያመነው። ስለዚህ ቀደምት የነበረ ነው። ከአብርሃምም ጀምሮ እስልምና የነበረ ነው። የእስልምና እምነት አንዱን አምላክ ማምለክና መገዛት፣ ሙስሊም የሚለው ደግሞ ታዛዥ መሆን፣ ለአንዱ አምላክ መታዘዝ፣ አንዱን አምላክ ማመን የነበረ ነው። ከአብርሃምም በፊት ከአዳምም ጀምሮ አዳምም እንዲሁ ያደርጉ የነበረ ነው የሚል ነው የእስልምና አስተምሮ ያለው። ያንኑ የነቢያቶች የነበረውን ቀደምት ነቢያቶች የተላከላቸው መልእክታቶች እስልምና ያምናል፣ ይቀበላል። ያ መልእክት ደግሞ ምንድነው? አንዱን አምላክ ማምለክና መገዛት የሚለው መልእክት ነው። ይሄንን ነው የሚቀበለው። ሂስቶሪካሊ ግን አይሁዶች የራሳቸውን ዘር የሚቆጥሩ ስለሆነ ኢስማኤል ላይ አትኩሮት መስጠት አይፈልጉም። አላህ ላይ አትኩሮት መስጠት አይፈልጉም። ያውቃሉ አላህ የሁሉ ዩኒቨርስ ፈጣሪ እንደሆነ እና ከራሳቸው ጋር ከሚያመልኩት አንድ አምላክ ከሚሉት ጋራ አንድ እንደሆነ ያምናሉ፣ ያውቃሉ። ግን የራሳቸውን አስተምሮና ትምህርት ስላላቸው በዛ መንገድ ነው የሚሄዱት። ምንድነው? በፊት ለአይሁዶች ነቢያቶች ተልኮላቸዋል፣ መጽሐፍት ተልኮላቸዋል ብሎ እስልምና ያምናል። ይሄ እምነት ነው፣ ይታመናል። ግን በፊት በነበሩት መጽሐፍት እስልምና አይመራም። ምክንያቱም በብሉይ ኪዳን እንኳን አዲስ ኪዳን አይመራም። አዲስ ኪዳን በብሉይ ኪዳን አይመራም። በመጽሐፉ እንኳን ብንሄድ አዲስ ኪዳን በነበረ ሰዓት ብሉይ ኪዳን የለም፣ አልፏል። አዲስ ኪዳን ደግሞ አሁን አልፎ 2000 ዘመን ላይ ያለፈና ቁርአን መጣ። ቁርአን ራሱን የቻለ የቀደሙት ነቢያቶችንም ታሪክ እያንዳንዱን የሚዘረዝር የነበረውን አስተምሮ
የነበረውን እምነት ነቢያቶች ይገዙትና ያመልኩት የነበረውን እምነት ይዘርዝራል። ይሄ እምነት እስልምና ወይም ሃይማኖት እስልምና እምነቱ ሙስሊም ብሎ ቁርአን ያስረዳል። ይህንን መረጃ ስትሰጠው ልጁ ወዳልሆነ ቦታ መረጃ እስቲ የጽሁፍ መረጃ ይላሉ። ቁርአን ሲሰጥ ኖ ከባይብል ነው የምንፈልገው ይላሉ። ባይብል ላይ ሙስሊም የሚል ማየት ይፈልጋሉ። እስልምና የሚል ጽሁፍ ባይብል ላይ ጥቅስ ይፈልጋሉ። እና እንደዚህ አይነት ምልከታ ያላችሁ ይመስለኛል። ወይዶ እንደዛ ነው። እንትንም እኮ የብሉይ ኪዳን ላይ የነበሩ ነቢያት መጀመሪያ ሲጠቀሙበት የነበረው ማሶሬት የሚባል ዕብራይስጥ ሳይሆን ፓሊዮ የሚባል ዕብራይስጥ ነው። አንደኛ ነገር እሱ ነው። ሁለተኛ ነገር ፓሊዮ ዕብራይስጡ ራሱ ወደ ግሪክ ሰብትጀንት ነው ለመጀመሪያ ጊዜ የተረጎመው በ280 ከክርስቶስ በፊት ሰባው ሊቃናት ራሱ የሚባሉት ወደ ግሪክ ነው የተረጎሙት እና የመጀመሪያው የለም ራሱ። በኋላ ላይ ማሶሬት የሚባለው በቅብብሎሽ የመጣው ከአረማይስጥ ጋር ቅይጥ የሆነ ዕብራይስጥ ነው ራሱ ዕብራይስጡ ማለት ነው። የተዘጋጀው ደግሞ በ780 ነው የተዘጋጀው። ረሱል ሰለላሁ ዐለይሂ ወሰለም ካረፉ በኋላ ከረጅም ጊዜ በኋላ ነው ማሶሬት ራሱ በጽሁፍ ደረጃ የተዘጋጀው። ስለዚህ እንዲህ አይነት ነገሮችን አይጠየቅም። ቀስ በቀስ ነገሮች የሄዱበትን የተሸረሸሩበትን ነገር የመጀመሪያ የነበረው አንጓ የሌለበትን ነገር እንደዛ አይጠየቅም። ሲቀጥል ደግሞ የኢየሱስ አስተምሮት በአረማይስጥ ነው። እንደውም አንዳንዴ ኢየሩሳሌም አካባቢ ላይ ሲሄድ ዕብራይስጥ ይጠቀም ነበር ይላሉ። ሐዋርያቶችም ገሊላ አካባቢ ላይ ይኖሩ የነበሩ መጀመሪያ ቋንቋቸው አረማይስጥ የነበረ ምናምን ነው። የተዘጋጀው በግሪክ ኮይኔ ነው። የግሪክ ኮይኔ ራሱ በፈርስት ሴንቸሪ ፕራይመሪ ሶርስ ራሱ የለም ብለው ነው የሚያምኑት። ማኒስክሪፕቶቹ ደግሞ ስትመለከታቸው ኢየሱስ ካረገ ከ300 ዓመት በኋላ የተዘጋጁ በግሪክ ኮይኔ በሚባል ነገር የተዘጋጁት እነዚህ ማኒስክሪፕቶቹ ቴክስቹዋል ቫሪያንት ያላቸው ብሮኬን ቼን ያላቸው የተሰበረ ሰንሰለት ያላቸው ናቸው። አንድ ሁለተኛ ነገር እንዲሁም ቢሆን ኢስላምና ሙስሊም የሚለው በስርወ ቃል ደረጃ በግስ መደብ ደረጃ በሰብስታንቲቭ ደረጃ ባይብል ላይ አሁን ያለው ዕብራይስጡ ላይ ራሱ ሊኖር ይችላል። ራሱ አንዳንድ እንትኖች አሉ፣ መረጃዎች የሚያሳዩ ነገሮች አሉ፣ ማውጣት እንችላለን። እንደዚህ አይነት ነገር አይ ቲንክ ሰፋ ያለ ነገር ቅንነት ካለ መነጋገር መማማር ይቻላል ማለት ነው። ሎጂኩን በማምጣት የመጣው አሁን ከቁርአን ራሱን ችሎ አይቆምም ወይ የሚል ቁርአን ላይ ጠይቀኸኝ ቁርአን ላይ መልስ ከሌለ ነው አይ ቁርአን አይደለም የምፈልገው ከቁርአን በፊት ነው ብሎኝ ከቁርአን በፊት ስትል ምን ማለት ነው ብዬ ወደ ባይብል ስገባበት ደግሞ አይ ቁርአን ራሱን ችሎ አይመልስም ወይ የሚል እንትን ትንሽ ሎጂካል አይደለም። እንትኑ አታይኮ ይሄ ነው ችግር የለውም አልቋል ማለት ያህዌ ዮዴሄ ባብሄ እንዴት ነህ ያህዌ ያህዋሃ አቤት ወሂድ ሰላም ነው? ሰላም ነህ? እንዴት ነህ? ሰላም ነኝ። አሪፍ ስም ነው የምትጠቀመው፣ ደስ አለኝ ይህን ስም በማየቴ። እውነት? ብዙዎቹ ደግሞ ተቃውመውኛል። አይ እንትን ያህዌ ብለው እንዳይጠሩ እንደዛ በለው ወይ የያህዌ ባሪያ ምናምን ነገር በለው ወይም ደግሞ የሆነ ነገር አድርገን። ኦኬ ኦኬ። ታላቅ ስም እኛ ጋርም አለ እኮ ታላቅ ስም። እውነት? አዎ እኛ ሙስሊሞች ጠዋትና ማታ እሱን ሳንጸልይ በጣም የሚፈራው ሰው ታውቃለህ? ኦኬ አልሐቅ ይባላል በእኛ አያቱል ኩርሲ ይባላል። በቀራ ምዕራፍ 2 ላይ ጠዋትና ማታ እንቀራዋለን። በጣም የማይጠጋው ሰው። ኦኬ የሚገርም ነው። ይሄንን አላውቅም ነበር እንዴ! የሚገርም ነው በእውነት አላውቅም። እኔ በሙስሊም ይሄንን ስም ይጠቀማሉ ብዬ አንድ ቀንም አስቤ አላውቅም። ይኸውልህ በአንድ ወቅት ታስታውሳለህ ሙሴ ሰው ልጆች በመጣው ጊዜ የአባቶቻቸው አምላክ ወደ እናንተ ላከኝ ባልኩ ጊዜ ስሙ ማን ነው ባሉ ጊዜ ምን ልበላቸው ሲል ማን ብሎ ነው የመለሰለት? ማን ብሎ መለሰለት? ያህዌ ነው ያለው። እኔ ነኝ ያለበት ቦታ ማለት ነው። ይሄ አሸር ይሄ አለው አይደለ? ከዛ በኋላ ማን ላከኝ ወደ እናንተ ላከኝ በላቸዋለን። ኦኬ ይሄ ወደ እናንተ ላከኝ ያለና የነበረ ይሄ በለው ትንሽ አስቸጋሪ ነው ሲተረጎም። ኦኬ ከዛ ቁጥር 15 ላይ ምን አለው? ዮዴሄ ባብሄ አለው አይደለ? ስሜ ዮዴሄ ባብሄ ነው አለው አይደል? ዮዴሄ ባብሄ አናባቢው አለ። አናባቢው ምንድን ነው?
እኔ አላውቀውም። አናባቢው የለም። አዶናይ ላይ ነው አኦአ የሚለው ከአዶናይ ላይ ነው የተወሰደው። አናባቢው አኦአ የሚለው በራሱ ላይ ሲጨመር ያህዋሃ ወይም ደግሞ ያህዌ የሚለው ነው። ኦኬ በኋላ እንትን ላይ ስትመለከተው መዝሙረ ዳዊት ምዕራፍ 68 ቁጥር 4 ላይ ወደ ደመናዎች ለወጣ መንገድ አድርጉ ስሙም ያህ ነው ይላል። ያህ ይሏል። ያ የያህዌ መታረቃ ነው። ግልጽ ነው። ያ ወደ ቁርአን እንግባ። መዝሙር 68 ነው ያልከኝ? መዝሙር 68 ወደ ደመናዎች ለወጣ ስሙም ያህ ነው ይላል። ሁሉ እግዚአብሔር ነው ብሎ ያስቀምጠው። ሃሌሉያ ታውቃለህ? ሃሌሉያ ሃሌሉያ ማለት ምስጋና ማለት ነው። ማና መስጊድ ማለት ነው አይደለ? ትክክል። እኛ ጋር በእንትን ኤልያህ የሚባል አለ አይደል? በዕብራይስጥ ኤልያህ የሚባል ታውቃለህ አይደል? ኤልያህ የሚባል ማን ነው? ኤልያስ ነው። ኤልያስ ማለት ነው። በአረብኛ ደግሞ ኢልያስ ይባላል። ያስ ማለት የያህዌ ኢልያስ። ሱረቱል ሷፋት ምዕራፍ 37 ቁጥር 123 ላይ ኢልያስን በእርግጥ ከመልእክተኞቹ ነው ይላል። ኢልያስ ያስ ማለት ያህ ማለት ነው በዕብራይስጥ። ግልጽ ነው። ያ በጣም ደስ ይላል። ዘከሪያ የሚባል ሰው ታውቃለህ? ዘከሪያ በኢስላም ዘከሪያ አዎ፣ ሰሞኑን እያነበብኩት ነበረ የማርያም እንትን ላይ ማለት ነው። ቁርአን ላይ ማርያም የሚለው ላይ ዘከሪያ ማለት እንትን ነው። የሁለት ቃላት ጥምር ነው ራሱ ማለት ዘከሪያ ማለት ያህን ማስታወስ ማለት ነው ራሱ ዘከሪያ ማለት የሚለው ቃል ሪሜምበር ዘካሪያስ ያን ማስታወስ ማለት ነው። ግራማተን አለ ወዲሄ ቫብቴ የሚለው ኢሳይያስ ምዕራፍ 42 ቁጥር 8 ላይ እኔ ወዲሄ ቫብቴ ነው ስሜ ይሄ ነው ይላል። አይተዋል እሱ ኢሳይያስ እንዲሁ ስለምወደው ነው እኔ ያው እንጂ ዲቴል አጥንቼው አይደለም። በእርግጥ ወደ ቁርአን እንገባለን እንዲሁ ደስ ስለሚለኝ ነው። ኤርሚያስ 44:26 ላይ ደግሞ በታላቁ ስሜ ምያለው ብሎ ያህዌ የሚለው ታላቁ ስሙ እንደሆነ ተናግሯል። እዚህ ጋር ግልጽ ነው። ወደ ቁርአን እንግባ። እሺ ይቻላል፣ ምንም ችግር የለም። ቁርአን ላይ ኢብኑ ማጃ መጽሐፍ 34 ሐዲስ 30 ላይ ረሱል ሰለላሁ ዐለይሂ ወሰለም አሉ የአላህ ታላቁ ስም በእርሱ በተማጸኑበት ጊዜ የሚቀበልበት ነው። ይህም በሶስት ሱራዎች በበቀራ በአለ ኢምራንና በጣሃ ውስጥ ይገኛል አሉ። በምን በሶስት ሱራ ውስጥ ታላቁ ስም ይገኛል አሉ። ከዛ አሊሞቻችን እስቲንባጥ ሲያደርጉት ሶስት ቦታ አገኙት። ሱረቱ በቀራ ምዕራፍ 2 ቁጥር 55፣ ሱረቱ አለ ኢምራን ምዕራፍ 3 ቁጥር 2 ላይ፣ ሱረቱ ጣሃ ምዕራፍ 20 ቁጥር 111 ላይ ነው። ተፍሲር ኢብኑ ከሲር ሱረቱ በቀራ ምዕራፍ 2 ቁጥር 255 ላይ ተመለከተው የአላህ ታላቁ ስም በእርሱ በተማጸኑበት ጊዜ የሚቀበልበት ነው አለ። ስለዚህ በመላው ዓለም ላይ ያሉ ስሞች ጠዋትና ማታ አያተል ኩርሲ ስንቀራ አላሃይ ብለን እንጠራዋለን። ዘሊቪንግ ዋን ያለና የሚኖረው ብለን እንጠራዋለን። ዋው የሚገርም ነው። ሰምቼ አላውቅም ይሄንን። አሁን እንዲህ አይነት አብዛኛው ሙስሊሞች ያውቃሉ፣ ግን ይሄን ነገር ያውቃሉ። ሰምቼ አላውቅም ከማንም ሙስሊም። አላሃይ ታላቁ ስም እንደሆነ ያውቃሉ። ኢብኑ ከሲርን ያነበበ ሰው ያውቃል። ሲናገሩ ሰምቼ አላውቅም። ኢስሙል ዛት ነው። አላህ የሚለው ስም ኢስሙል ዛት ነው፣ የተጸውዖ ስም ነው። ታላቁ ስም ደግሞ በ99 ስሞች አሉ። ከነሱ ትልቁ ስሙ አላሃይ የሚለው ስም ነው። በእርግጥም በባይብል ውስጥም እንትኑ ሌሎችን ስሞች እንኳን እያጣቀሰ ከዚህ ጋር አያይዞ ነው የሚናገረው። ያህዌ ሪኤ፣ ያህዌ አዶናይ እንደዚህ እያለ ነው የሚያስቀምጠው እና መሰረታዊ የሆነው ስም እንደሆነ ያስታውቃል። አዶናይ ማለት ልጠይቅ የገባሁት ግን አዶናይ ምንድን ነው ትርጉሙ ታውቀዋለህ? አዶናይ ማለት ምንድን ነበረ? ለእኛ ተዋጊ ነው የሚለው እንደዚህ መሰለኝ። ረስቼዋለሁ። ማለት ይሄ ማለት ነው። አዶኒና አዶናይ አዶኒ ስትል ለፍጡራን የምትጠቀምበት ነው።
አዶናይ ስትል ለአንድ አምላክ ተቀበለ። ሁለቱም ትርጉማቸው ጌታዬ ማለት ነው። አዶን ማለት ደግሞ ጌታ ማለት ነው። አዶኒም ማለት አዶን ሲሆን ጌታ ማለት ነው። ጄኔቲክ ፎርም ስታደርገው አዶናይ ወይም አዶኒት ማለት ነው። ኦኬ ለወንድም ለሴትም መሆን ይችላል ማለት ነው። አይቻልም። ኖርማሊ ሰውን ጌታዬ ማለት ሴቶች አዶናይ ከስም ነው። ልክ አይደለም። ሰውን አዶናይ ማለት ይተከለከለ ነው። ኦኬ አብርሃም ላይ ነበረ ልጠይቅ የፈለኩት። ጠይቀኝ፣ ችግር የለውም። አብርሃም እስማኤል እና ይስሐቅ ነው ያው የመጀመሪያ ልጆቹ። ከዛ በኋላ ከቄጡራም እንደወለደ ያው ባይብል ላይ ይናገራልና በዋነኝነት አሁን የሙስሊሙና የአረቡ ክፍል በእስማኤል ነው በይስሐቅ ነው ዘር ግንዳቸው። የትኛውን ሳይድ ነው የሚይዙት? በሁለቱም ነው የምናምነው። ሙስሊሞች በሁለቱም ቁርአን እውቅና የሰጠው በሁለቱም ነው። ስለዚህ በይስሐቅ በኩል የሄደው መስመርን መሲሁን ታገኘዋለህ፣ ኢየሱስን ታገኘዋለህ። እኛ በኢየሱስም እናምናለን፣ መሲህ መሆኑን እናምናለን። አይሁዶች ይጠብቁ የነበረው መሲህ መሆኑን እናምናለን። እኛ መሆኑን ነብይ እንደሆነ በድንግልና እንደተወለደ ኦንቶሎጂካሊ እናምናለን። በዛኛው መስመር ደግሞ በእስማኤል በኩል ደግሞ የተባረከ ነው፣ 12 አለቆች ተብለዋል። በዛ መስመር ውስጥ ደግሞ ረሱል ሰለላሁ ዐለይሂ ወሰለም አሉ። ሁለቱንም መስመሮች እንቀበላለን። ኦኬ ያው ቅድም በእምነት የሚለውን ነገር ወንድማችን ሲናገር ነው ክሊክ ያደረገኝ ነገሩ። በእምነት የሚለው ነገር የእስማኤልን ሳይሆን የይስሐቅን ነው የሚመለከተው ብዬ ነው። የምኑ የእምነት አብርሃምም አመነ ጽድቅም ሆኖ ተቆጠረለት የተባለው ነገር ፉልፊል ያደረገው በእስማኤል ሳይሆን በይስሐቅ ግንድ ነው። የእስማኤል እምነት አይደለም፣ ጀስት በመሳሳት ነው የወለደው። እስማኤልን መሳሳት ሳይሆን በመለኮታዊ እቅድ ነው እንጂ እሺ ተብሎ ተፈቅዶ አይደል እንዴ? ተባርከዋል፣ ቡራኬ ተቀብለዋል፣ ኪዳን ተቀብለዋል፣ የተለያየ ነገር ተቀብለዋል ራሱ ማለት ነውና አብርሃም አወላለዱን ነው ምን ቃል ኪዳን የለውም ብዬ ነው። አወላለዱ ላይ አለው ራስ ቃል ኪዳን ገብቷል እኮ። አይ ያው ቃል ኪዳን በኋላ ነው ከተወለደ በኋላ ነው። ቃል ኪዳን ከመወለዱ በፊት የተነገረለት ነገር የለም አለ እንጂ አለ ራሱ ምን አለ ምን ስሙ ማን ነው? ራሱ ልጁ ራሱ ታጋር የተወለደ ልጅ ስሙ ማን ነው? እስማኤል ነው። እስማኤል ማለት ምን ማለት ነው ትርጉሙ? አላውቀውም። ጸሎቴን ሰማኝ ማለት ነው አይደለ? ጸሎቴን ሰማኝ። ኦኬ አዎ። እስማ ማለት መስማት ነው። ኤል ማለት አምላክ ጸሎቴን ሰማኝ ማለት ነው። አብርሃም ምን ብሎ ጸልዮ ነበር ከመወለዱ በፊት? አብርሃም ምን ብሎ ጸልዮ ነበር? 15 ላይ ምዕራፍ 15 ላይ 12 ላይ በቤቴ ያለ ኤሌዘር ሊወርሰኝ ነው ብሏል። እሺ ከዛስ ምን አለው? እግዚአብሔር አይ ከዚህ ይሄ አይደለም የሚወርስ ከወገብ የሚወጣው ነው አለው። አዎ ከወገቡ የሚወጣው ልክ ስለ እስማኤል ምን ብያለሁ አለው። ስለ እስማኤል ጸሎትህ ምን ብያለሁ በኋላ ላይ ነው ሰምቻለሁ። አዎ ሲወለድ ደግሞ ባረከው በተዋለው አለ ባረከው። አዎ ከተወለደ በኋላማ አምናለሁ ነው እሱን እቀበላለሁ። ግን ከመወለድ በፊት እኮ እንትን ነው እስማኤል ለምን ተባለ ነው ጥያቄው። እስማኤል የተባለ ጸሎትን ሰምቻለሁ አለ። ምን የሚለውን ጸሎት ነው የሰማው ሲባል ጉልበቱ የሚወጣውን የሚባረክ ዘር እንዳለ ነው። ስለዚህ ከመምጣቱ ከመወለዱ በፊት መጀመሪያውኑም ለአብርሃም ቃል በተገባለት መሰረት ነው የሕፃን ልጅ የመጣው እንጂ ዝም ብሎ ምግብ ሩጫ የመጣ አይደለም። አይ እንዴ በዘርህ ያለው ምዕራፍ 14 ላይ ደግሞ በዘርህ አሕዛብ ሁሉ ይባረካሉ። ዘርህ ብሎ ያለው ለአንድ ነው ብሎታል። ለአንድ ነው አንድ ነው፣ እሱም ክርስቶስ ነው ይለዋል በኋላ ላይ። አዎ እሱማ እንትን ዘፍጥረት 22 ገላትያ ላይ ሲያስረዳው ማለት ነው። አዎ 22 ይስሐቅን ነው የባረከው በዛ ግንድ። ያ የእምነት ግንድ የይስሐቅ ነው። የእስማኤልን አይመለከተውም። እስማኤልን አይመለከትም። ምክንያቱም እስማኤል የአብርሃም የስህተት ልጅ ነው። በስተት አጋር ጋር እኮ ገብቶ ነው የወለደው። ሳራ ናት ያው የሚያነሳሳችው።
እኮ ታዲያ የሚስትህን ቃል ስማ ብሎታል እኮ ታዲያ እኮ እሱም እኮ የሚስትህን ቃል ስማ ፈጣሪም ብሎታል። ሚስት መካን በማባረር ነው በማባረር የሚስትህን ቃል ስማ ያለው አባርልኝ ይሄንን ከልጄ ጋር አይወርስም ብላ ባለሽ ጊዜ ነው። ወይ አንዴ ተረጋግተን ዘፍጥረት 16:3 ላይ የአብርሃም ሚስት ሳራ ግብፃዊ ባሪያ አጋርን ወስዳ ለባሏ ለአብርሃም ሚስት ሆኖ ዘንድ ሰጠችው አይልም? ያ ይላል። አጋርም ለአብርሃም ወንድ ልጅ ወለደችለት፣ አብርሃምም አጋር የወለደችለትን የልጁን ስም ማን ብሎ ጠራው ይላል? እስማኤል። የማንን ስም? ከአጋር የተወለደውን ልጅ ማለት ነው። የልጁን ስም የማን ልጅ ነው? እስማኤል የአብርሃም ልጅ። ከዛ ዘፍጥረት 17:20 ላይ ስለ እስማኤል ሰምቻለሁ እጅግም አበዛዋለሁ፣ 12 አለቆች ይሆኑ ታላቅ ሕዝብ እንዲሆን አደርገዋለሁ አላለም? አልተባረከም? በትክክል ተባርኳል አይደለ? እሺ። ከዛ ዘፍጥረት 25:13 ላይ የእስማኤል ልጆች ስም በየትውልዳቸው እነዚህ ናቸው ካለ በኋላ 12ቱ ነገደ እስራኤል ከነገረ በኋላ ዘፍጥረት 17:7 ላይ ቃል ኪዳኔን በእኔና በአንተ መካከል አንተ በኋላ ከዘር ጋር በየትውልዳቸው አቁማለሁ አለ አይደል? ለአንተና ከአንተ በኋላ ለዘር አምላክ ሆናለሁ አለ አይደል? ያ ስለዚህ የባሪያይቱ ልጅ ደግሞ ዘር ነው፣ ህዝብ አድርገዋለሁ፣ ዘርህ ነውና ህዝብ አድርገዋለሁ የሚል የለም? ትክክል። ቃል ኪዳኑን ከሱ ጋር አድርጓል አላደረገም? እሱን እቀበልሃለሁ እኮ ግን አመጣጡ የቃል ኪዳን አይደለም ነው አመጣጡ። ገና ሲጀምር ቃል ኪዳን ይኸውልህ ምን ይላል መሰለህ? በቤት የተወለደው በብር የተገረዘው ቃል ኪዳኔን በስጋችሁ የዘላለም ቃል ኪዳን ይሆናል አለ። በስጋችሁ የሚሆን የዘላለም ቃል ኪዳን ይሆናል አለ ኪዳኑ። ያ እሱን እቀበላለሁ። ወሂድ የመገረዝ ኪዳን ማለት ነው። የመገረዝ ኪዳን አለ አይደለ? እሺ። ከመወለዱ በፊት ግን የተነገረለት አይደለም እስማኤል። ለምን አልተነገረለትም? እሱን ነው እኔ ፖይንት። ምን እንዲነገር? ምንም አልተነገረለትም። ምን ለምሳሌ ምን እንዲነገር? አንደኛ ኢቭን ቅድም አሁን 17 ላይ ጸሎትን ሰምቻለሁ እሱንም እባርከዋለሁ ዘሩን አበዛለሁ ካለ በኋላ ምንድን ያለው? ነገር ግን ቃል ኪዳኔን ከዚህኛው ከሳራ ከሚወለደው ጋር አጸናለሁ ነው ያለው እግዚአብሔር። ማነው ስምህ? ስማ ያህዌ ማለት ትንሽ እየከበደኝ ይቅርታ። ኤሮን ነው ስሜ። ችግር የለም። ኤሮን ማን አስጨነቅኳቸው? ኤሮን ነው ስምህ? ኤሮን ኦኬ። ኤሮንዬ አንተ በጣም አንባቢ ነው፣ ስሉጥ አይምሮ ነው ያለ። አሁን የጠቀስከው ጥቅስ ላይ በፍጥረት ምዕራፍ 17 ቁጥር 21 ላይ ቃል ኪዳኔን በሚመጣው ዓመት በዚሁ ጊዜ ሳራ ከምትወልደው ከልጅ ከይስሐቅ ጋር አቆማለሁ ይላል እንጂ ነገር ግን ብሎ የሚል ነገር የለም። ኤት የሚል ነገር የለም። አንዴ ከፍተህ ታየዋለህ። ዕብራይስጡ የምትችል ከሆነ በት የሚል ነገር የለም። 17 ነው 17:21 ላይ ማለት ነው። አንተ ጎበዝ ነህ። እሺ ቆይ የለም። እሺ ግባ። እንትን ግን ለወጣ ነው እንጂ እዚሁ ላይ ነው ማየት የምችለው። ያው የቤት ስራ ልስጥህ ኤሮንዬ፣ ወይ የቤት ስራ ልስጥህ ካልኩኝ ትላለህ። ዘፍጥረት 17 ላይ እንዳል መሰለህ ቃል ኪዳኔን በሚመጣው ዓመት በዚሁ ጊዜ ሳራ ከምትወልደው ከይስሐቅ ጋር አቆማለሁ አለ። መጀመሪያ ያቆመው ከማን ጋር ነው? ማለት የእስማኤልን ከጨረሰ በኋላ ነው አይደል? መጀመሪያ ያቆመው ቃል ኪዳን ከማን ጋር ነው ጥያቄው? ከእስማኤል ጋር ነው። ከእስማኤል ጋር ያለውን ከጨረሰ በኋላ ግን ለማለት በዕብራይስጥ የምትጠቀምበት ቃል ኤት ይባላል። ያዘልኝ በደንብ ባላ ይሻላል። እሺ በፈጠረ ይሻላል። ኤት ማለት ምንም ችግር አለኝ። ባይብል ራሱ እዚህ ላይ አለኝ። እኔ የዕብራይስጥ መከብችን ደስ ነበር የነበረኝ። ኤት የሚላለው አፍራሽ ነገር አለ። እስቲ አንድ ደቂቃ ከጠበቀኝ ወጥቼ ልየው። ይኸውና ናና ለሊና ነው እንትን። እሺ ና ስሚዞዬ ቆይ አድሚንነት ሁሉንም አንስቻለሁ። ቅድም እያስተማርኩኝ እያስገቡ አውቀው ሲያስጮህብኝ ነበር። ትምህርት ተቋርጦላ ነበር በእነሱ የተነሳ። አጠቃላይ ሁሉም ተነሱ። ድምፄ ርቋል እንዳይሰማም እንዴ? አሪፍ ነው። ቆይ አንዴ እንግዳም ስላለን ይቅርታ። እንደዛ ይሻላል። ያው እንዳየሁት ቤሪዝ የሚል ነው የሚለው ኤት የሚል ነገር አለው። አፍራሹ ቤት ኤት የሚል ኤት ማለት በነገራችን ላይ አፍራሽ ነው። ጥቅስ ልስጥህ እንዴ አፍራሽ መሆኑን
ኢዝ ኦኬ። አይ እኔ አምናለሁ፣ ችግር የለውም። እስሚዝ ይክፈትልንና ሰው ይማርበታል። አዎ ዘፍጥረት 3:3 ላይ መጀመሪያ ተካለፈና ኤት የሚለው ቃል አፍራሽ እንደሆነ ነው። በዕብራይስጥ ማለት በዕብራይስጥ ዩ ነው የሚጠቀመው። እዚህ ጋር ያለው ኤት ነው የሚለው፣ ግን እዚህ ጋር በዕብራይስጥ አፍራሽ ከሆነ ዩ ነው የሚለው። ዩ የሚል ነገር የለውም ራሱ። ዘፍጥረት 3:3 ላይ ከፈተለት አንድ ጊዜ እስሚዝዬ። እሺ ባይብል ሀባ። እሺ እሺ ከፈተለትና ነው አንዴ ታብሌት እንተኛ። እሺ እየከፈትኩ ነበር። ኦኬ ዘፍጥረት 3:3 ላይ ባይብል ሀብ እንትን ዕብራይስጡን አድርግለት አንዴ። እሺ እሺ ምን ይላል እዚህ ጋር? በት የሚለው መጀመሪያም የለም። መጀመሪያ ሲጀምር በት ወፍ ነገር የለም። አዎ በት ለሚለው ቃል የዕብራይስጡ ዩ ነው የሚለው መነሻ ቀጥያው ላይ ይታያል። ዩ የሚል ነገር የለም። ኤሮንዬ ውስጥ አንዴ ያ አየሁኝ። ዩ ማለት ምን ማለት ነው? ዩ ማለት ምን ማለት ነው? አሁን እንዳልከኝ ያው በት ነው ብለኛል። አፍራሽ ነው። አሁን እዛው ዘፍጥረት አንዳንድ ላይ አንድ ነገር ላሳየ። በጣም አንዳንድ ላይ ኤት ማለት ምን ማለት እንደሆነ ኤት ማለት ተመልካች ውስጥ መስተምር ነው በዕብራይስጥ እንጂ አፍራሽ አይደለም። ዘፍጥረት አንዳንድ ላሳየ በዕብራይስጥ ኤት ተብሎ አፍራሽ የሚባል ነገር የለም። አሁን ዘፍጥረት አንዳንድ ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ በረሺት ባራ ኤሎሂም ኤታ ሸማኢም ወኤታ አሬስ ይላል። በመጀመሪያ ኤሎሂም ሰማይና ምድርን ፈጠረ ይላል። እዚህ ጋር ኤት የሚል ነገር አይታየም። እዛ ጋር ኤት የምትል ከሃሸማኢም ከሚለው በፊት ኤት የሚል ነገር የለም፣ አይታየም። ያ አለች። ኤት ማለት ትርጉሙ ነው፣ ዘ ማለት ነው በእንግሊዝኛ። እሺ ዘ ነው። ኦኬ እዛ ዘፍጥረት 17:21 ላይ ግባለት። አሁን እስሚዝዬ ኢንሻአላህ ኤሮንዬ ዛሬ ሻዳም ልትይዝ ትችላለህ፣ አይታወቅም። እንግዲህ ፓስተር እና አይደል በነገራችን ላይ ነኛ ፓስተር ነው ሲሉ ሰምቼ ነው ላረጋግጥ ብዬ ነው። ፓስተርዬ እንግዲህ ብዙ ነገር ነይ እናፈስፋለን። 17 ሰንት ሰበክ ታደርገናለህ። 17:1 ላይ 17:21 ላይ ችግር የለም። 17:21 ላይ ዘፍጥረት 27 እዚህ ጋር ይኸው ቃል ኪዳኔን ይላል። ቃል ኪዳኔን ይላል ለሚለው ቃል ወኤት ነው የሚለው። ሲያስቀምጡት በት ብሎ አስቀምጠውታል። ወኤት ወ ማለት ቨ ማለት ነው በዕብራይስጥ። ቨ ማለት ኤንድ ማለት ነው። እና ማለት ነው። ኤት ማለት ደግሞ ዘ ማለት ነው። ዘ ገብቷል። ዘ ተብሎ ነው የሚነበበው እንጂ በት ተብሎ አይነበብም። አውቀው እነሱ ሲተረጉሙት በት ብሎ ስለተረጎሙት ነው ለአንተ የተቸገርከው። ገብቷል። ያንግ ሊተራል ትራንስሌሽን ሲያስቀምጥ ኤንድ ማይ ኮንቨናንት አይ ስታብሊሽ ዊዝ ይስሐቅ ይላል። በተመሳሳይም ከይስሐቅ ጋር ቃል ኪዳኔን አደርጋለሁ አለ። መቼ? የዛሬ ዓመት ነው ማድረገዋል። ዛት ሚንስ የዛሬ ዓመት ከይስሐቅ ጋር የሚያደርገው ቃል ኪዳን ልክ በተመሳሳይም ከእስማኤል ጋር ቀደም ብሎ እንዳደረገው ነው። ከእስማኤል ጋር ባደረገ በዓመቱ ደግሞ ከይስሐቅ ጋር አብሮ እንደሚያደርግ ነው የሚያሳየው እንጂ በት የሚለው አፍራሽ እዚህ ትርጉም ላይ የለም። ቃል ኪዳኔ በሚመጣው ዓመት በዚሁ ጊዜ ሳራ ከምትወልድልህ ከይስሐቅ ጋር አቆመዋለሁ አለ። ኦሪት ዘፍጥረት ምዕራፍ 21 ቁጥር 4 ላይ አብርሃም ልጁን ይስሐቅን አምላክ እንዳዘዘው በስምንተኛው ቀን ገረዘዋል። የሐዋርያት ሥራ ምዕራፍ 7 ቁጥር 8 ላይ የመገረዝ ኪዳን ሰጠዋል። እንዲሁ ይስሐቅን ወለደ፣ በስምንተኛው ቀን ገረዘው። ይስሐቅም ያዕቆብም 12ቱ የአባቶችን ነገድ እያለ የኪዳኑ ነገር በአብርሃም በይስሐቅ በያዕቆብ እያለ ሲመጣ ነበረ። ከዛ ደግሞ በዛኛው መስመር ደግሞ እስማኤልም ተገርዞ የኪዳን ነገር ኖሮ አረቦችም የመገረዝ ኪዳን ያላቸው ስለሚገረዙት የነበረው ከአንድ አምላክ የመጣው ትምህርት ይዘው ተመስጥምት ተብሎ ነው። ያ ነው የግርዘት ስርዓቱ ራሱ የመጣው የነበረው ማለት ነው። ዘፍጥረት 21 ላይ እስማኤል በፋራን ምድረ በዳ ተቀመጠ ይላል አይደለ ኤሮን? ያ ፋራን የት ናት ያለችው? ፋራን ምድረ በዳ ሳውዲ አረቢያ። ሳውዲ አረቢያ። ዕንባቆም ምዕራፍ 3 ቁጥር 3 ላይ ከፋራን ተራራ ይመጣል ይላል። ማነው ከፋራን? እሷን ነገር በደንብ ወይድ ቼክ አድርጊያታለሁ። እሷን ነገር እሷ ነገርን እንደው ትንሽ እንዳብራራልህ ከፈቀድክልኝ ይቻላል። ዘሁልቁ ምዕራፍ 10 ቁጥር 12 ላይ ምን ይላል መሰለ? የእስራኤልም ልጆች ይላል ተነስተው ሲወጡ በፋራን ምድረ በዳ ደመናውም
ይመራቸው ነበር ይላል እና ቀን በደመና አምድ ሌሊት ደግሞ በእሳት አምድ ነበር የሚመራቸው የነበረው ያን ጊዜ። ስለዚህ እዛ ጋር ዕንባቆም ላይ ሲናገር ከፋራን ብርሃን ይወጣል ምናምን ሲል ያንን የሱን መለኮታዊ ምሪትን ነው እየተናገረ ያለው እንጂ ሳምበዲን አይደለም፣ ስለ ሳምበዲ አይደለም የሚያወራው እሱ ነገር። ይህንን በደንብ አይቼዋለሁኝ ከዚህ በፊት ሰምቼ። እስራኤሎች ከግብፅ ባርነት ወጥተው በምድረ በዳ ተጉዘው ወደ ከነዓን ሲገቡ አረባቸውን አልፎ ነው አይደል የገቡት? አዎ። ስለዚህ ይሄኛው እንትን ነው ፊቸር ቴንስ ነው ወይስ ፓስት ቴንስ ነው? ይሄ ነገር ዕንባቆም 3 ላይ ያለው የትኛው? ዕንባቆም የነበረው ዕንባቆም ትንቢት ነው የሚናገረው እኮ። ትንቢት ከሆነ ይመጣል የሚለው ትንቢቱ ለማን ነው እኮ? ግራውንድ ያደረገው በየትኛው ግራውንድ ላይ ነው? በቀድሞ በሙሴ በነበረው አካሄድ ላይ ነው ግራውንድ ያደረገው ነው ወይስ በኋላ ነው የመጣው? እንዳቅ ነው በኋላ ነው በኋላ የመጣው ትንቢት ሲተነብይ፣ ከሙሴ በኋላ ትንቢት ሲተነብይ ቅዱሱ ከፋራን ተራራ ይመጣል ሲል ትንቢቱ እንዴት ነው? ተፈጽሟል ነው ወይስ ይፈጸማል ነው? አሃ እሱማ ትንቢት እኮ ነው፣ ወደፊት የሚሆን ነገር ነው የሚናገረው። ከፋራን ተራራ የሚመጣው ማን ነው ትንቢቱ ላይ? እግዚአብሔር ነው። ኦኬ ጥሩ። ከአረብ ሀገር የሚመጣው እሱ ነው? እግዚአብሔር ነው የሚመጣው? ኖ እዛ ቦታ ላይ ገብቷል። በደመና አምድና በእሳት አምድ ስለመራቸው ያንን እያሰበ ነው የሚናገረው ዕንባቆም ትንቢቱን የሚናገረው። እንዲገባኝ ነው የሚመጣው አሁን አልከኝ። ወደፊት ከፋራን ወይም ደግሞ ከሳውዲ አረቢያ የሚመጣው እግዚአብሔር ነው እያልከኝ ያለው ይመጣል፣ ግን እግዚአብሔር ነው። ስለ ቦታው አይደለም ትንቢቱ፣ ስለ ቦታው አይደለም እየተናገረ ያለው፣ ስለ ምሪቱ ነው እየተናገረ ያለው እኮ። ከፋራን ተራራ ይመጣል። ቦታውን የተጠቀመው ፋራን ጋር እስራኤላውያን በደመና አምድና በእሳት አምድ እንደተመሩ ስለሚያውቅ ነው። ያንን ነው እያንጸባረቀ ያለው እንጂ ስለ ሳምበዲ አይደለም ነው። እኔ አርጉመንቴ ነው። ማን ነው የሚለው በኋላ ላይ እንመጣበታለን። መጀመሪያ ላይ ቦታው ላይ እንስማማ። በትንቢት በሚለው ተስማምቶ ከፋራን ተራራ ይመጣል ሲል ፋራን ከሚለው መነሻ ቀጥያ ላይ ከሚል ፕሪፖዚሽን የለም፣ መስተዋደድ የለም። አይ ይገባኛል። እሱ ምንም እኮ አርጊው ማደርገው ነገር የለም እሱ ላይ። አንዴ እንትን በሉልኝ፣ ተረጋግታ ባውራኝ ፕሊስ። መራ ኢምፖርታንት ስለሆነ እርማትም ከሆነ እንታረማለን፣ መማማር ከሆነ ገብቷል። ዕንባቆም 3 በጣም ጥሩ። ቅዱሱ ከፋራን ተራራ ይመጣል ሲል የሚመጣው ከፋራን ተራራ ይመጣለው ከሳውዲ አረቢያ ውስጥ የሚመጣው እግዚአብሔር ነው። ዕንባቆም የሚናገረው ስለ ቦታው አይደለም፣ ከቦታው የሚነሳ ነገርን አይደለም እየተናገረ ያለው። ከዚህ በፊት እንደነበረና እንደዛ አይነት ምሪት ለህዝቡ እንደሚያደርግ ነው የሚናገረው። ግን አይደለም ከፋራን ተራራ ነው ይመጣል የሚለው እኮ። ኤሮንዬ እንዴት ላድርገው? ከፋራን ተራራ ይመጣል። ልክ ነህ እኮ፣ ትክክል ነው። በፋራን ተራራ ጊዜ ይሆናል። በፋራን ተራራ ቦታ ላይ እስራኤላውያንን ሲመራቸው የነበረ መለኮታዊ ምሪት አለ፣ በእሳት አምድና በደመና አምድ። ግን በደመና አምድ እንደዛ አይደለም። ከፋራን ተራራ ይመጣል ነው የሚለው። ፋራን ተራራ የሚለው እሱ በእንትን ነው እኮ፣ በተምሳሌትነት ነው እየተናገረ ያለው። ኦኬ ገብቷል። በዛ ጊዜ የነበረውን ነው እያንጸባረቀ ያለው። እያንጸባረቀ አይደለም፣ ትንቢት ነው ብለኸኛል። ፋራን ተራራ ትንቢት ነው እኮ። ፋራን ተራራ የት ነው ያለው? ሳውዲ አረቢያ። ያን እስራኤሎች ሲሻገሩ በፋራን ተራራ አለፉ ሲል ፋራን ተራራ የሚለው ጂኦግራፊካል ሎኬሽን አይደለም ነው? እሱን እስማማለሁኝ። እሺ በፋራን ተራራ የሚለው ፋራን ተራራ እዚህ የሚለው ጂኦግራፊካል ሎኬሽን ነው አይደለ? ትክክል። ይሄ አሁን ጂኦግራፊካል ሎኬሽን ከሳውዲ አረቢያ እግዚአብሔር በለው ተው፣ ችግር የለውም። እግዚአብሔር ከሳውዲ አረቢያ ይመጣል። ትንቢቱ እንደዛ አሁን በዛ አይደለም ነው ትንቢቱ፣ ስለ ቦታው አይደለም ነው። ቦታውን የተጠቀመው ገባኝ። ቦታውን የተጠቀመው ለምንድን ነው መሰለ? እዛ ቦታ ላይ የተፈጸመውን የእግዚአብሔርን መለኮታዊ ምሪት ለማስረዳት ነው። ቦታው አሁን ምንም ጥቅም የለውም። ቦታው የትኛውም ቦታ ማለት ገሪም ስጠኛ። ወደፊት ሳወራ ከሰዎች ጋር ሳወራ ማን ነው የነገረ ቢባል ኤሮንዬ እንድል አልፈልግም። እስቲ ማስረጃ ስጠኝ እንደዛ ያልክበት ራስና አተረጋጋ። ምንድን ነው መሰለ? አሁን ትንቢቶች ሲነገሩ ማለት ነው ግራውንድ የሚያደርጉት
እዛው ያሉበት ማህበረሰብ የተጠቀሟቸውን ነገሮች በመጠቀም ነው ትንቢቶች የሚናገሩ ነቢያቶች። አብዛኛዎቹ የነቢያቶችን ስርዓት ስታየው እንደዛ ነው አሁን የጠየቁት የሚናገሩበት ማለት ነው። ፓራን ተራራ የሚባለውን ጂኦግራፊካል ሎኬሽን ኢላስትራቲቭ እና ፊገራቲቭ ሲምቦሊካል እና አልጎሪካል አድርጎ የተጠቀመበት እስቲ ኮሜንተሪ ስጠኝ። እንትኑ እኔ ያየሁት የትኛውን መሰለህ? ዘውልቁ 10-12 ላይ ያለው ፓራን ተራራ የተባለው ጂኦግራፊካል ሎኬሽን ሲምቦሊካል እና አልጎሪካል ኢላስትራቲቭ እና ፊገራቲቭ ነው ብሎ ኮሜንት ያደረገ አንድ ኮሜንተሪ ስጠኝ ያልኩ እንዳቅ ምናምን ከኪስ ማለት እሱ ነገረኝ ብል ማንም አያምነኝም። ከዚህ በኋላ ኤሮን ነገረኝ ቲክቶክ ላይ መጥቼ ቤቴ መጥቶ ነገረኝ ብዬ ማስረጃዬ አንተ መሆን የለበትም። አንተ የምትሰጠኝ ነገር ነው መሆን ያለበት። ስለዚህ የምትሰጠኝ ነገር ከአንተ ከኪስ ሳይሆን ማስረጃ ስጠኝ። እየጠበቅኩ ነው። እኔ የምሰጥህ ዘኦንሊ ዘሁልቁ 10-12 ነው። እንግዲህ አንደርስታንድ አንተ ማድረግ ከቻልክ ትሏል። መጨናነቁ ጥሩ አይደለም ማለት ነው። እንትን ላይ ይመጣል ለሚለው አምላክ ከቴማን ይመጣል፣ ቅዱሱ ከፋራን ተራራ ይመጣል ይላል። ቅዱስ የሚለው መነሻ ያለ በሚል መተጻምር አለ አይደል? ቅዱሱና አምላክ ማን ናቸው? ሁለቱ በመተጻምር የተለዩት እሱን ልዩነቱን አላየሁትም። ልዩነቱን ስራ ልስጥህ በሚል ኮፕላቲቭ ኮንጃክሽን ይጠቀማል፣ መስተጻምር ይጠቀማል። አንድ እሱን ያዝልኝ። ያቮ ማለት ምን ማለት ነው ትርጉሙ? ያቮ እዚሁ ላይ ዕብራይስጥ ነው። ባቆስ ላይ ይመጣል ለሚል የተቀመጠው ቃል ያቮ ነው። ያቮ ምን ማለት ነው ትርጉሙ? አላየሁትም፣ በዕብራይስጥ አላየሁትም። ባይዘው 18-15 ላይ ሙሴ አማቱን እንዲህ አለ፣ ህዝቡ አምላኩን ለመጠየቅ ወደ እኔ ይመጣል አለ። ወደ እኔ ይመጣሉ ነው የሚለው፣ ያቮ ነው የሚለው አይደለ? ኦኬ። ስለዚህ አሁን እዛ ጋር ይመጣሉ የተባሉት ማን ናቸው? ማቆም 3 ላይ አምላክ ከቴማን ቅዱሱ ከፋራን ተራራ ይመጣሉ ይላል። ማና ማን ናቸው የሚመጡት? እንግዲህ እሱን ልዩነት አላየሁትም በእውነቱ። ኤግዛምፕል ሌላ ልስጥ። አያቸዋለሁ፣ ልዩነቶቹ በደንብ አያቸዋለሁ። አንደኛ ሳሙኤል ምዕራፍ 26 ቁጥር 7 ላይ ዳዊትና አቢሳም ወደ ህዝቡ በሌሊት መጡ ይላል። መጡ ለሚልበት የተጠቀመ ቃል ምንድን ነው? አይ በዕብራይስጥ ብዙም እኮ ወሂድ እኛ በዕብራይስጥ ኬት እንትን እንሏለን፣ ሲያስፈልግ ብቻ ነው የምናየው። ሁለተኛ ነገሥት ምዕራፍ 4 ቁጥር 6 ላይ ለባሏም በእኛ ዘንድ ሁሉ ጊዜ የሚያልፈው ቅዱስ የአምላክ ሰው እንደሆነ አውቃለሁ አለች። ማንን ነው ቅዱሱ ያለችው? ማናት? ሱናማይቷ ናት እንደዛ ያለችው። ማን? ኤልሳዕ ነው አይደል? እንደዛ ያለችው ኤልሳዕ ነው። ማንን ነው ቅዱሱ ያለችው? ነብዩ ኤልሳዕ። ቅዱስ የተባለው ኤልሳዕ ነው። ኦኬ። ዕንባቆም 3:3 ላይ ቅዱስ የተባለው ማን ነው? እንግዲህ እግዚአብሔርን እንደሆነ ነው እኔ እሱ ጋር የማውቀው። ማጥና ግን እኔ ወላሂ አንድ ነገር ልንገርህ፣ አይሁዶች እያወቁ ያጠፋሉ። እኔ ብዙ ጊዜ ተዋውርቻለሁ በዚህ ጉዳይ ላይ። ዕንባቆም 3:3 ላይ በማወራው ነገር አታስጨንቀን በቃ ተወን ያሉኝ ሰዎች አይሁዶች አሉ። እያወቁ የሚያጠፉት ለዛ ነው። ሱረቱ በቀራ ምዕራፍ 2 ቁጥር 146 ላይ ለዛ ነው አላህ የሚናገረው እነዚያ የመጽሐፉ ሰዎች ወንዶች ልጆቻቸውን እንደሚያውቁ መሐመድን ያውቁታል አለ። እያወቁ እውነትን ይደብቃል። እያወቁ እናንተ ባለማወቃችሁ ይደብቁት። አጥና እሺ፣ ቆይ በዕብራይስጥ ቼክ አደርገዋለሁ። ችግር የለውም። በዚህ ዙሪያ ላይ መጽሐፍ ልስጥ። የት ነው የምትኖረው? እኔ ወደ ደብረ ብርሃን የሚባል ሀገር ነኝ። ልላክልህ መጽሐፍ ልላክልህ። እኔ ይቻላል፣ ደስ ይለኛል። እስሚዞ ትችላለህ መላክ? የተደበቀ እውነትን አላችሁ ይኖራችሁ ይሆን? እስሚዞ አለ? አለ ሰላም ሄዶ ይሆናል። ማን አለ አዲስ አበባ የሚኖር ሰው? እስቲ ከመካከላችሁ ወርታች የሚኖር ሰው አለ? ታች አዲስ አበባ የሚኖር ሰው ላስቸግራችሁ። ስለቀናና አገናኘና ደብረ ብርሃን እንዲልኩልህ አደርጋለሁ። እሺ እሺ እሺ። ወይድ ከቻልክ 1-2 ደቂቃ የሆነ ነገር በለን። የምታምነው ከፈለክ ኢየሱስ ያድናል በለን። ስብከት ደስ ጥሪ የዓለም ሁሉ ኃጢአት የሚያስወግድ እግዚአብሔር መልክ ደስ የሚል ነገር። እኛ ቤታችን ስብከት እጥረት አለ ራሱ እና ደስ ያለን 1-2 ደቂቃ ወሰድና የሆነ ነገር በለን። ማጠቃለያ ሰራበት ደስ ብሎ። እሺ በጣም ደስ ይለኛል። ቴንኪው። ያው
ዓለም ሁሉ ሊድን የሚችለው በኢየሱስ ክርስቶስ በማመን ነው። ኢየሱስ ክርስቶስን ማመን ሲባል ኢየሱስ ክርስቶስ የሰራለትን ስራ ለኔ ነው የሰራው፣ ለኔ ነው ያንን ያደረገው ብሎ መቀበል ነው። ይሄ ደግሞ የዘላለም ሕይወትን ያስገኛል። ማንም በእርሱ ሲያምን መዳን ይችላል። አረማዊ የለም፣ እስኩቴስ የለም፣ አይሁዳዊ የለም፣ ባሪያ የለም፣ ጨዋ የለም። ማንም ሰው በየትኛውም ሁኔታ ውስጥ ቢሆን ማለት ነው። ይሄ ኢየሱስ ክርስቶስ ወደ እረፍታችሁ ኑ ይላችኋል። እያንዳንዱ ሰው አክሴፕት አድርጎት ይሄንን ጌታ ወደ ልቡ አስገብቶ መዳን ይችላል። በጣም አመሰግናለሁ። እግዚአብሔር ይባርካችሁ። ተባረኩልኝ። አእምሯችሁ ይባረክ፣ መንፈሳችሁ ይባረክ። በኢየሱስ ክርስቶስ ስም እግዚአብሔር መንፈሳችሁን ያብራላችሁ። ተባረኩ። አመሰግናለሁ። ወሂድ እኛ እንደውም አንድ ደቂቃ ልንመረቅልን ነበር። እንደውም አንድ ደቂቃ እንደውም ትርፍ አለ ራሱ ማለት ነውና እንደውም በርታ አላህ በርታ አላህ ሂዳይ አንተንም ላኢላሀ ኢለላ የሚለውን ገመድ እንተከተል። ያንን ተንጠልጥለን ተጋነን እንፈልጋለን። በርታ ተበራታ። አላህ ካንተ ጋር ይሁን። መልካም ጊዜ ይሁን። አሜን። እሺ ላንተም እሺ። ጥያቄ ነበረኝ ወገናችን ካልወጣ ወጣ ሳልጠይቅ ግን ሰላም አለይኩም። በመጀመሪያ አለይኩም ሰላም ወራህመቱላህ። ስጠራሽ እኮ ቅድም አሰሚም ስራ ላይ ነበርሽ መሰለኝ። አዎ ስራ ላይ ነበርኩ፣ ገና መጣሁ። እንኳን ደህና መጣሽ። እንትን የሆነ ነገር ማለት የምትፈልጊ ከሆነ ነይ በይ። የሆነ ልትወጡ ነው? አይ በይና እንወጣለን። ራሱ ጁማ እኔ ከአንድ ሰዓት በኋላ እንትን አለብኝ፣ ጁማ አለብን። ጁማ እንወጣለን፣ ግን ማረፍም አለብኝ። ያው ከጠዋት ጀምሮም እርቀ ሰላም ለማካሄድ ቤቱን የከፈትነው ለዛ ነበር። በዛው ደርስ ነበር ደግሞ ዓርብ ቀን የስላሴ ማጠቃለያ ትምህርት ነበረ። ከዛ አንጻር ነው። ግን የሆነ ነገር ማለት የምፈልጊው ነገር ካለ በይንና ኢንሻአላህ እናጠቃለን። ልሰብክ ነው ወንጌል ልሰብክ ነው። ዛሬ ጅሙዓ ነው። ወንድ ቤት መስገድ የለበትም። ብዙም አልሰብኩም። 2 ደቂቃ ወንጌል ልስበካችሁና ትዘጋላችሁ። ወገናችን ያው ጥያቄ ሳልጠይቀው ነው የወረደው። በኢየሱስ ማመን ብሏል። ኢየሱስን ምን ብሎ በማመን ነው የሚዳነው የሚል ጥያቄ ለመጠየቅ ነበረ። ኢየሱስን ጌታ ነው ብሎ በማመን ብሏል። በነገራችን ላይ መጽሐፍ ቅዱስ ላይ ብዙ ጌቶች አሉ። አብም ጌታ ነው፣ ኢየሱስም ጌታ ነው። ኢየሱስ ጌታ ነው ነው የሚሉን። ኢየሱስ ጌታ ነው ሲሉ ጌታ የተደረገ ማለት ፈልገው ነው ወይስ ጌታ ይሄ ምድርና ሰማይን የፈጠረውን ጌታ ለማለት ፈልገው ነው የሚለውን ጥያቄ ለመጠየቅ ነበረ። ኤኒዌይስ መጽሐፍ ቅዱስ ላይ አንድ ዓለምን የፈጠረ ዋነኛ ምድርና ሰማይን የምድር የሰማይ ጌታ አለ። ያንን ደግሞ ኢየሱስ ክርስቶስ ነው የመሰከረው። የምድር የሰማይ ጌታ አመሰግናለሁ ብሏል። የምድርና የሰማይ ጌታ አንድ ፈጣሪ እንዳለ ኢየሱስ ክርስቶስ በግልጽ አስተምሯል። ቀጥሎም ለሁለት ጌቶች መገዛት አይቻልም ብሏል። ስለዚህ አብም ጌታ ነው፣ ኢየሱስም ጌታ ነው። የሰው ልጅ የሚያመልከውና የሚገዛው አንዱንና የምድርና የሰማይ የሆነውን ጌታ ፈጣሪ ነው ማለት ነው። እንግዲህ ኢየሱስ ክርስቶስ ያው ጌታ እንደተደረገ ፈጣሪ ጌታ አድርጎ እንደሾመው ጌትነት ሹመት እንደሆነ ኡስታዝ ዋሂድ ቤት መናገሩ ድፍረት ስለሚሆነብኝ ነው እና ይህን ለማለት ነው። ይበቃል። እና ኡስታዝን ፎሎ አድርጉ፣ ፎሎ አስደርጉ። የሰራሁት ቪዲዮ ብዙም እይታ አላገኘም። ባለፈ ለሁሱ ፎሎ አድርጉት ብዬ የሰራሁት ቪዲዮ 100 ሺዎች ታይቶ ነበረ። የኡስታዝ ብዙም እይታ አላገኘም። ፎሎ አድርጉ፣ ፎሎ አስደርጉ። እዚህ 1400 አላችሁ። 1400ዋችሁም ፎሎ አድርጉ ብላችሁ ፖስቱ ወይ የኔን ዲዩት አድርጉ። የኔን ዲዩት ማድረግ ቪው የማያስገኝ ከሆነ ሂዳችሁ ብዙ ፎሎ ያላቸውን ኡስታዝን ፎሎ አስደርጉ ብላችሁ በዚህ ሳምንት ቢያንስ 100 ሺህ ይግባ። ጨርሻለሁ። እሺ ጀዛኪላህ ኸይረን ጀዛ። እናመሰግናለን። አላህ ይስጥልን። ያለው ነገር እሱ ነው። ሐዋርያ ሥራ 2:36 ላይ አምላክ ኢየሱስን ጌታ አደረገው ይላል። 9:35 ላይ ደግሞ ዮሴፍ ራሱ አምላክ ጌታ አደረገኝ ይላል። በመደረግ ላይ የተመሰረተ ነው ጌትነታቸው የነሱ ማለት ነው። መጽሐፈ ምሳሌ 8:22 ላይ ጌታ ፈጠረኝ ነው የሚለው። ባለቤት አለው፣ ተሳቢ ያለ ጌታ እኔን ፈጠረኝ። የዕብራይስጡ የግሪኩ ጌታ ፈጠረኝ፣ ራሱ ጌታ ኩሪዮስ ነው እኔን የፈጠረኝ ይላል። ስለዚህ ኢየሱስን የፈጠረ ጌታ አለ ማለት ነው። ጌታው ኢየሱስን ምን ይለዋል? ኢሳይያስ 42:1 ላይ ባሪያዬ ይለዋል። ኢየሱስ ጌታውን ደግሞ ጌታዬ ይለዋል። ኢሳይያስ 61:1 ላይ ምንድን ነው የሚለው? የጌታዬ የሕያው መንፈስ በእኔ ላይ ነው
በአማርኛው ላይ የጌታ ብሎ ነው ያስቀመጡት። የዕብራይስጡ አዶናይ ነው የሚለው ጌታዬ፣ የጌታዬ የያህዌ መንፈስ በእኔ ላይ ነው፣ ለድሆች ወንጌል ሰብክ ዘንድ ቀብቶኛል። ጌታዬ እያለ ነው የሚናገር። ስለዚህ ጌታዬ ካለ እንትን ነው ማለት ነው። ኢየሱስ ጌታ ነው ሲባል በመደረግ ላይ የተመሰረተ ነው። ጌታ አለው፣ ራሱ የፈጠረው ጌታ አለ። የሉቃስ ወንጌል ምዕራፍ 2 ቁጥር 24 ላይ ደግሞ ብትመለከቱት ማርያምና ዮሴፍ በጌታ ፊት ሊያቆሙት ወደ ኢየሩሳሌም ወሰዱት ይላል። ወደ ማን የሚወስዱት ሲባል ወደ ኢየሩሳሌም ወሰዱት። በማን ፊት ሊያቆሙት? በጌታ ፊት ሊያቆሙት አለ። ያ ጌታ የተባለው ማን ነው? የዓለማቱ ጌታ ነው። በዛ በዓለማቱ ጌታ ፊት ሊያቆሙት ሄዱ ይላል። ወደ ጌታ ወደ ኢየሱስ ጌታ። ኢየሱስ ጌታ አለው፣ ጌታዬ የሚለው አካል አለ። ወደዛ ወሰዱት ይላል ራሱ። አንደኛ ጴጥሮስ ምዕራፍ 3 ቁጥር 6 ላይ ደግሞ ሳራ አብርሃምን ጌታ እያለች ትታዘዝለት ነበር ይላል። ጌታ ኩሪዮስ፣ ልክ ሐዋርያት ሥራ 2:36 ላይ ጌታ ለኢየሱስ የተባለበት ኩሪዮስ የሚል ቃል ነው ያለው። ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ መምህርና ጌታ ትሉኛላችሁ እንዲሁም ነኝና አለ። ጌታ ለሚለው ቃል የአረብኛው ባይብል ላይ ሰይድ ብለው ነው ያስቀመጡት። ረብ ብለው አይደለም ያስቀመጡት። ረብ ብለው ሳይሆን ሰይድ ትሉኛላችሁ ነኝ አለ። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ እኔ ሰይድ ነኝ ብለዋል። ዛት ሚንስ ጌታ ነኝ ማለት ነው። ቁርአን ላይ ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 39 ላይ አላህ ስለ ያህያ ሲናገር ምን አለ? ጌታም ድንግልም ነው አለ። ጌታ ለሚል ቀበተ ሰይድ ብሎ ነው ያስቀመጠው። ስለዚህ ጌታ የሚለው የአማርኛ ቃል ጌት ከሚለው ከዕብራይስጥ ቃል የተገኘ ሲሆን አውራ ማለት ነው፣ ራስ ማለት ነው፣ የበላይ ማለት ነው፣ አለቃ ማለት ነው። ሌላ ምንም ማለት አይደለም። ስለዚህ ኢየሱስ ጌታ ነው ሲባል ሙስሊም እንደናንተ አይደነግጥም። ምን ማለት ነው ጌታ ስትል? መሲ እንዳለችው ጌታ ስትሉ ምን ማለት ነው? ጌታ ስትል ማዕረግና እልቅናን ለማሳየት ነው? ስልጣንና ሹመትን ለማሳየት ነው እየመጣ ያለው? እንደዛ ከሆነ ችግር የለውም። ሳራም አብርሃምን ጌታ ብለዋለች አይደል እንዴ? ያህያ ጌታ ተብሏል በቁርአን ውስጥ። ዘፍጥረት 18:12 ላይ ጌታዬ ብለዋለች ሳራ አብርሃምን፣ አዶኒ ብለዋለች። ዘፍጥረት 24 ላይ ቁጥር 7 ላይ ስትመለከት ኤሌዜር አብርሃምን ጌታዬ ብሎታል። አምላክ ጌታዬን ባረከው ይላል። ልክ አምላክ እግዚአብሔር ጌታዬን ጠላቶች የእግር መረገጫ እስካደርስ ድረስ በቀኝ ተቀመጠ አለ እንዳይለው አይነት ማለት ነው። እና ይሄ በጣም ሲምፕል ነው። አሁን በጣም ዘምነዋል። ኢስላሚክ አፖሎጀቲክስ ስራዎች በአሁኑ ሰዓት ዘምነዋል። እንደምትመለከቱት አይደለም። ክርስቲያን እንደ ድሮ መጥተህ ኢየሱስ ጌታ ነው ምናምን ነገር ኢየሱስ ያድናል ምናምን ብትሰብክ የአንተ እንትን ሚዛን ላይ ቢቀመጥ ሙስሊሙ የሚያውቀው ነገር አሁን መጥተህ ሰጠህ ነው መድረኩን ራሱ ኢቨን 2 ደቂቃ እንኳን ማውራት አልቻለም ኤሮን። ለምን? በቃ እንትኑ ተበልቷል፣ ሙዱ ተበልቷል። ያ ሙድ እና አንደኛ በቃ ሳይኮሎጂካሊ በሙስሊሞች እንደተበለጠ አውቆታል፣ ገብቶታል ልጁ። ስለዚህ ምንድን ነው ያደረገው? ይሄ ያው የምነግራቸው ነገር ለነሱ አልፈውበት ሄደው ሌላ ዓለም ውስጥ ገብተዋል ብሎ ስለሚያስብ 2 ደቂቃ ሰጥቼው 1 ደቂቃ ነው ያወራው። አልቻለም፣ ራሱ መቋቋም አልቻለም ራሱ። ስለዚህ አቅም ያለው ሰው እኛ ቤት ውስጥ መጥቶ ደቂቃ እንሰጠዋለን፣ የራሱን ትምህርት እንዲያስተምር እንፈቅድለታለን። ኢየሱስ ያድናል የሚበል ኢየሱስ ጌታ ነው የሚበል ዳኑ ከገሃነም ምናምን ይበል። በቃ አስቦልን ነው የሚመጣው እኛ ጋር ሲመጣ። ያችን ሞራል ግን የሌለው ሞራል ትንፍሽ የማይሉት እኛ ቤት ለዛ ነው መንገድ ላይ ምናምን እንትን ይበሉ። እኛ ጋር ግን መጥተው ግን ይችን ነገር አይደግሟትም። ኢቭን ትምህርት እንዲያስተምሩ 5 ደቂቃ 10 ደቂቃ ሁላ እንሰጣቸዋለን ከፈለጉ። ይኸው እንደምታዩት ነው፣ ነፃነት አለ ቤታችን እና የነበረ ጥሩ ጊዜ ነበር ያሳለፍነው። ኢንሻአላህ አንዲት የመጨረሻ እኔ እኮ ጨርሻለሁ ብዬ ደግሞ ትዝ ይለኛል ኡስታዝ፣ ይሄ ጌታ የሚለው ቋንቋ የድሮ ሰዋሰው ነው። በድሮ ዘመን ፕሬዚዳንት፣ ጠቅላይ ሚኒስተር፣ ፕራይም ሚኒስተር የሚለው ነገር ስለሌለ የድሮ ቋንቋ ነው። አሁን ቋንቋ ራሱ የድንጋይ ዘመኑና የብረት ዘመኑ የቴክኖሎጂ ዘመኑ የሚለው ይለያያል። ድሮ አሁን እኛ አካባቢ በእኔ እድሜ ራሱ 90ዎቹ 80ዎቹ አካባቢ ጌታ ነው የሚባለው። አሁን እኛ አካባቢ ራሱ አያቴ አባቴ ጌታ ብለው ነው ምንትን የሚሉት። አንድ ሰው ጌታ ለእኔ አዲስ አይደለም። አሁን ላይ ያለው ትውልድ ጌታ ሲባል ፈጣሪ ነው የሚመስለው። ስለዚህ በዚህ ዙሪያ አንዳንድ ነገር ብትሉ ከቋንቋ ሁኔታ በቋንቋ ደረጃ ራሱ የድሮ ሰዋሰውና አሁን ላይ ሰዋሰው አሉ። አሁን ላይ ያሉት ሰዋሰው ከተለያዩ ቋንቋ ከላቲንና ከእንግሊዘኛ እየመጡ ጌታ የሚለው ለምሳሌ አሁን መሪ ጌታ ይባላል በቤተክርስቲያን ራሱ ማለት ነው። መሪ ጌታ የሚለውን እርስት አድርገው ይመጡና ኢየሱስ ጌታ ነው እያሉ የሚያደነቁሩን አሉ። ስለዚህ ከቋንቋ ሁኔታ ራሱ ይሄ ጥሩ ቢባል አሁን እኛ ሙስሊሞች አንዳንድ እንደዚህ በደንብ መጽሐፍ ቅዱስ የማያነቡ ምንም አይሉ ኢየሱስን ጌታ ነኝ ያለው የት ጋ ነው እያሉ በዮሐንስ 13:13 በጣም እየተበሉ ነው።
ባለፈ ራሱ ያ ማን ነው ሰለሞን ሽፈራው የተባለ ቲክቶክ ላይ ትንሽ አጀንዳ ያስነሳው ሰውዬ እሱ ቤት አንድ ሰው አስገብቶ ኢየሱስን የጌታ ነኝ ያለው የት ጋ ነው ሲለው በቃ ፈንድቶ ሊሞት ማለት ነው። ዮሐንስ 13 አውጦለት ብሎ ፈንጭቶ በቃ ምን ልበል እንደ አባያ በሬ ፈንድቶ ሊሞት በቃ ቲክቶክ ላይ በላይ ሲፈነጭ ነበር ያችን ለማሳየት። ባለፈ አንድ ላይም እንደዚሁ አንድ ጴንጤ ሲሸውደው ነበረ እና ይሄ በሰፊ ነገር አለበት። እኛ ሙስሊሞች ኢየሱስን ጌታችን ኢየሱስ እንላለን። ነብዩ መሐመድን ጌታችን ነብዩ መሐመድ እንደምንል መታወቅ አለበት። አንዱ ይሄ ነው። ሁለተኛው ደግሞ ኡስታዝ ይሄ እግዚአብሔር ወልድ የሚለውን ነገር ብዙ ልጆች አንብበው መጽሐፍ ቅዱስ ላይ አተውታል። አዎ እግዚአብሔር ወልድ የሚል የለም፣ ነገር ግን ኢየሱስ ፈጣሪ ነው እያሉ ነው። እግዚአብሔር ወልድ አይደለም ብሎ ማለት ኢየሱስ ፈጣሪ አይደለም ማለት እንደሆነ አልገባቸውም። ከዚህ መካከል ዋናውና እግዚአብሔር ወልድ አትበሉ የሚለው ፓስተር ኃይሉ ዮሐንስ ነው። ወሬ አረዘምኩብህ። በዚህ ዙሪያ እንዴት ቢደረግ ይሻላል የሚል ነገር ነው። ጨርሻለሁ። ደግሞ ሌላ ትዝ እንዳይለኝ ሌላ ቀን እንቀጥልበታለን። በጣም ረጅም ቆየን። እኔም ረጅም ነው በጣም የቆየሁት። አይ ችግር የለውም አብሽሪ፣ ችግር የለውም። ሌላ ቀን እሱ እንትን እንላለን። አትጥፉ ያ ጀማ። እንግዲህ መልካም ጊዜ ይሆንላችሁ። ጁማ የሄዳችሁ ልጆች አላህ ይቀበላችሁ፣ እኛንም ኢንሻአላህ አላህ ይቀበል። በዱዓ እንረሳሳ። ማሚ አለ? አዎ ኡስታዝ የሰማው ነበረ። ይበቃሃል፣ አንተም ደከምክ በጣም ነው። እንግዲህ የምትሰራበት ነገር አለ? ምን አልከኝ? ማጠቃለያ መስራት የምትፈልገው ነገር መጨመር የምትፈልገው ነገር ካለ መጨመር ትችላለህ። ሰዓትም አለን። አይ ይበቃ። በጣም ጥሩ ነው። የሚገርምህ በጣም ደስ የሚል አሪፍ ጊዜ ነው ያሳለፍነው። ግን ምን መሆን አለበት መሰለ፣ ትምህርቶች ላይ ብዙ ጥያቄ እየተደራረበ ሲመጣ ሰዎቹ የመሸከም ካፓሲቲያቸው እየተጨናነቀ ይመጣል። አንዱን ትምህርት ሳይዙት ወደ ሌላ፣ አንዱን ሳይዙት ወደ ሌላ፣ አንዱን ሳይዙት ወደ ሌላ የሚሄድ ነገር ይፈጠራል። እዚህ ጋር በጣም ጥንቃቄ ያስፈልጋል። እና አሁን ይዘህ የገባው ርዕስ ነበረ። ከዛ አንዳንድ ሰዎች እድል ተሰጧቸው ጥያቄ ተነስቶም ነበረ እና በጣም አሪፍ ነው። በጣም ቆንጆ ነው። ብዙ ነገር ተምረንበታል። ግን በላዩ የሚደራረቡ ነገሮች ትንሽ እንትን ይሆናል፣ ይረሳል። አንዱን የያዝነው ይረሳና ሌላ መያዝ፣ አንዱን ይዘነው ደግሞ ወደ ሌላ መያዝ እና ዋይዲ የምልልህ ፈልጌ ነው የአንተ ትምህርት በጣም ኢምፖርታንት የሆነ ትምህርት ነው እና ግን በአንተ ትምህርት ላይ ሌላ ርዕሶች እንዲጨማመሩበት አንተ ባታደርግ አሪፍ ነው። ሌሎች ርዕሶች ሰዎች መጥተው አጀንዳ ወይንም ሌላ ትምህርት እንደ ቶፒክ አድርገው ካመጡት የበፊቱ ይረሳል። አሁን እንትና መሲን እንትን ለማለት አይደለም፣ እንደዛ ሳይሆን ግን ጥያቄ ያላችሁ ሰዎች መጥተው ይጠይቁ። ትምህርት ሳይድ ነው። አንዳንድ ደግሞ ወጣ ያሉ ጥያቄዎችም ካሉ ፈቅደላቸው በዛ መንገድ ይሄድ። አሪፍ ነው። በጣም እኔ ተምሬበታል። በጣም ብዙ ነገሮችን ተምረንበታል ሁላችንም እና ወይዶ በጣም አሪፍ ነው። ግን እኔ አንድ ነገር ብቻ ልጠይቅ። የአይሁድ እስራኤል ውስጥ የሚኖሩ አይሁዶች ሙስሊሞች አሉ አይደለ? ወይዶ አምላካቸውን አላህ ነው የሚሉት ወይስ ያህዌ ብለው ነው የሚጠሩት? አላህም ብለው ይጠሩታል። ያህዌ የሚለውንም ይጠቀማሉ። አሁን ኢትዮጵያ ውስጥ እኮ እግዚአብሔር የሚለውን እንዳንጠቀም ያደረገን ነገር ኢትዮጵያዊ አገር በቀል ስም ነው፣ ዓለም አቀፍ አይደለም። የሁለት ቃላት ደግሞ ውቅር ነው። ኢቨን ቴዎሎጂካል እንትን የለውም፣ ራሱ ግራውንድ የለውም። ለምን? እግዚአብሔር ማለት የሁለት ቃላት ውቅር ነው። እግዚ ማለት ጌታ ማለት ነው። ብሔር ማለት ሀገር ማለት ነው። የሀገር ጌታ ማለት ነው። ትርጉሙ አንድ እሱ ነው፣ ወንድ ነው። አሁን ያህዌ የምትለውን አልሃይ ብለን እንጠቀማለን። ያህዌ ብዬን የምንጠቀም እችላለሁ፣ ምንም ችግር የለውም። ለምን እንትና ያህዌ እያልኩ ነው የምጠቀመው፣ እንደዚህ በትምህርት ላይ ማለት ነው። ኢየሱስ ብለን መጠቀም ትችላለህ። ለምን? ኢየሱስ የሚለው ሊንግዊስቲካል አፕሮች ነው። ኢትዮጵያ ውስጥ ኢትዮጵያኖች ያንን የሸዋ የሚለውን ስም እንትን ያሉት ነው። በአረብኛ የሱም ብለውም ኢሳም ብለውም ይጠቀማሉ። ኢሳ ቀዳማዊ አረብኛ ነው፣ ያኛው ዳህራዊ አረብኛ ነው። ሁለቱንም ማለት አንዳንድ ላይ ራሱ ኢሳ በሚል የተተረጎመበት የባይብል አለ፣ ራሱ አረብኛ አለ ጥንት። ምናልባት አሳይቼው አላውቅም። እንደዚህ አይነት እንትኖች አሉ። አሁን ሊንግዊስቲካል በሆነ ዲፈረንሶች ችግር የለብኝም። ጂሰስ ማለት እችላለሁ በእንግሊዝኛ ከፈረንጆችን ሳገኛቸው እንድንግባባ። በአማርኛ ደግሞ ኢየሱስ እያልኩ መጠቀም እችላለሁ። ክርስቶስም ማለት እችላለሁ። መሲህ ማለት ነው በዕብራይስጥ። ክርስቶስ የሚለው ቃል ከግሪኩ ክርስቶስ ከሚለው ቃል የመጣ ነው። መሲህ የሚለው የአረብኛ ቃል እና የግዕዝ ቃል ደግሞ
መሽያህ ከሚል ከዕብራይስጥ ቃል የተገኘ ነው። ስለዚህ ሊንጉስቲካል ዲፈረንስ አለው። ሊንጉስቲካል ዲፈረንስ ደግሞ ቴዎሎጂካል ፋክተር አይደለም፣ ቴዎሎጂካል ዲፈረንስ አይደለም፣ ኦንቶሎጂካልም ዲፈረንስ የለውም። በዛ አይነት ነገር ማለት ነው። ከዛ አንጻር ነው የምንመለከተው ማለት እኛ አላህን አባት ብለን አንጠራ፣ ግን አባት የተባለውን አይደንቲቲ አምላካችን ነው ብለን እውቅና እንሰጣለን። ባይብል አባት ያለውን አይደንቲቲ አባት የሚለው ትርጉሙ ኦሪጂኔተር ለማለት ተፈልጎ ነው ይላሉ። የተቀጸለበት ቅጽል አባት የሚለው የተቀጸለበት ቅጽል ኦሪጂኔተር ማለት ነው ካሉን ኦሪጂኔተር የሚል ወይም አስገኝ የሚል ቁርአን ላይ አለ። እኛ አምላክን ገበሬ ብለን አንጠራም። ዮሐንስ ወንጌል 15:1 ላይ ኢየሱስ ገበሬ ይላል። ገበሬ ይለዋል አብን። ገበሬ ማለት ተንከባካቢ በሚል ከሆነ ተንከባካቢ የሚል ቁርአን ላይ አለ ስለ አላህ ሲናገር። ባይብል ላይ ስትመለከተው እረኛ ይለዋል ያህዌን። እረኛ ማለት እንትን የተባለ የተቀጸለበት ነገር ጠባቂ ከሆነ አላህ ጠባቂ እንደሆነ በቁርአን ውስጥ ተገልጿል። አላህ ጠባቂ ነው ላለው ከፈለኩኝ የእንትን ላይ ደግሞ ሐዋርያት ሥራ ነው ዕብራውያን 12:29 ላይ አምላካችን እሳት ነው ይላል። እሳት ማለት ፈራጅ ነው ለማለት ተፈልጎ ነው ብሎ ይተረጉሙታል። ፈራጅ ነው ከሆነ አለ ሐኪም ተብሏል። አላህ በቁርአን ውስጥ ፈራጅ ተብሏል። ድንጋይ ተብሏል። አለት ተብሏል። ድንጋይ ዕብራይስጡ እንደውም ድንጋይ ነው የሚለው። አምላክ ድንጋይ ነው ይላል። አምላክ አለት ነው ይላል። አለት ማለት መሸሸጊያ መጠጊያ ከሆነ አላህ አልወኪል ነው፣ መመኪያ ነው፣ የሁሉ መጠጊያ ነው። ስለዚህ እንትኑ የተቀጸለበት ላይ ፕሮብሌም የለብንም። ተርሙን ግን በቁርአን ውስጥ ስላልተወሰፈበትና ስላልሰባበት አንጠቀምበትም ነው። እኛ የምንጠቀመው አምላካችን አላህ በቁርአን ላይ በወሰበበት ወስፍና ባሰባበት ኢስባት ነው የምንቀበለው ነው ፖይንታችን ያለው። ከዛ አንጻር ነው እንጂ እግዚአብሔርን የሚለውን ማንቀበለው። እስራኤል ውስጥ ያሉት ያህዌ ብለው ይቀበሉ ጋድ ብለው ቢጠቀሙ በእንግሊዝኛ ስለ ኢየሱስ ሲያወሩ ጂሰስ እያሉ ሙስሊሞች ይጠቀማሉ። ዜር ኢዝ ኦንሊ ዋን ጋድ እያሉ ነው እንግሊዝ ሀገርም ምናምን አውሮፓ የሚያስተምሩት ሙስሊሞች። ዋን ጋድ አለ፣ ዘ ሜሴንጀር ኦፍ ጋድ ነው ጂሰስ እያሉ ይናገራሉ። ጋድ እያሉ ነው። ጋድ ማለት ሲምፕሊ አምላክ ማለት ነው። አምላክ ብለህ የአምላክ መልእክተኛ ነው ኢየሱስ ማለት ትችላል። ነገር ግን እግዚአብሔር ብለህ ስትል ግን እግዚአብሔር የሚለው አንደኛ ሃይማኖታዊ ነክ ነገር አለው። ሃይማኖታዊ ነክ ብቻ ሳይሆን አገር በቀል ነው። ራሱ አያቆም፣ ራሱ ኤርፖርት ላይ ይቆማል እንትኑ። እግዚአብሔር በእንግሊዝኛ ምንድን ነው? የለም መልስ የለም። ጋድ ካልከኝ ጋድማ አምላክ ነው፣ አምላክ ነው በእንግሊዝኛ ጋድ። እግዚአብሔር ግን በእንግሊዝኛ እስቲ ንገረኝ፣ በዕብራይስጥ ንገረኝ፣ እግዚአብሔር በግሪክ ንገረኝ። የለም። ያህዌ ብትልስ ዮዴሄ ቫቭ የሚል ነገር አለ። አናባቢ ፊደል እንደተለያየ ነገር አንዱ ጆቫው ብለ ይተታል ጀ የሚል ነገር ስለሌላቸው የሚል ነገር ስለሌላቸው ጀ እያሉ ወሚለው ቨ ብለው ሲጠቀሙ ጆሆቫ ብለው ሊጠቀሙ ይችላሉ። እንዲህ አይነት ሊንጉዊስቲካል አፕሮች ያለው ነገር አለ ለማለት ፈልጌ ነው። አይ ቲንክ ተረድተኛል። ይህን ይመስላል። ጀዛከላ አላህ ይጨምርልህ ኡስታዝ ዋሂድ፣ በጣም ጥሩ ትምህርት ነበረ። ዛሬ ጁማ ነው እንግዲህ አንዳንድ ነገር መዘገጃጀትም አለብህ። ትንሽ የምትቆይም ከሆነ ቆይ። እኔ ጋር እንግዲህ አሁን አንድ ሰዓት ነው የቀረው። እኔም ጋር ባይዘው ተመሳሳይ ነው። አንድ ሰዓት ነው የቀረው። ደግሞ እንግሊዝ እመጣለሁ በቅርብ። ደግሞ ሻይ ቡና ትለኛለህ። ኢንሻአላህ ኢንሻአላህ በደንብ ነው የምቀበልህ። ምናልባት አላውቅም። ይህንን ሰመርን ቫኬሽን እዛ እንትን ልል እችላለሁ። ሆቴል ትይዝልኝና ያው ማለት ያው እንትን ስንል ቫኬሽን ስንወጣ ያው ሆቴል ትይዛለህ አይደል? ሆቴል ትይዝልንና ያው በራሴ ወጪ ማለት ነው ይዞ ከዛ በኋላ እንገናኛለን ማለት ነው። አላህ ካለ ካልሆነ አውሮፓ እንግሊዝን ነው ማላቃት። እኔ ብዙዎቹን አውቃቸዋለሁ። ችግር የለውም፣ ምንም ችግር የለውም። ኢንሻአላህ ሀቢቢ። ወሰላሙ አለይኩም። ወአለይኩም ሰላም።